አምላክ ባወጣ መስፈርት እየተያዘን ያለ አብክ ይቀጥል። እንደዛ ከሆነ ቤተሰብ ሰላም ብያለሁ። እሺ ሰላም ብያለሁ። ለምን ሙስሊም እንዳትሆኝ የያዘሽ ነገር ምንድነው? እስቲ እንዳትሰልም የያዘሽ ነገር። አንዳንዴ አምላክን መካድ ብቻ ከባድ ነው። ያደኩበት ምን ስለሆነ ኦኬ ያደግሽበት ስለሆነ ይከብደኛል ነው ለመካድ ይከብደኛል ነው አይደለ? ይከብዳል። ያኔ እንዴት ተቀባይነት ታገኘዋለህ? ግን ኦልሞስት መማር አይከፋም። አትኩረ መመዘን የትኛው ትክክል ነው ብለህ ማሰቡ አይከፋም። ግን ቆም ብለህ ምንም የሚባል ነገር አለ መሰለሽ? ምንም ይባል አለ መሰለሽ? አሁን አንቺ ያለሽበት መንገድ በሳይኮሎጂው ዓለም ኮንፍሊክት ተብሎ ይጠራል። ኮንፍሊክት ብሎ ማለት ግጭት ማለት ነው። እና የኢንተረስት ኮንፍሊክት ተብሎ ይጠራል። ያደግሽበት ነገር አለ። ለምሳሌ ያካበትሽው ሀብት ሊኖር ይችላል። የተዋወቅሻቸው ሰዎች ሊሆኑ ይችላሉ። አጠቃላይ ቤዝዶን ክርስቲያኒቲ ነው። ክርስትናን መሰረት ያደረገ ነው። ስለዚህ ወደ እስላም ብመጣ ወደ እስልምና ብመጣ ብዙ ነገር አጣለው ነው አይደለም? ቤተሰብ አክሴፕታንሱ ራሱ ይከብዳል። ብዙ ነገር አጣለው፣ ብዙ ነገር ይጎለኛል። ይሄንን ነገር እኛ ሙስሊሞች በምን ወይ እንደምናስተናግድ ያው ርዕስ አለን። ለአንቺ ስንል ነው ርዕሱን ገፋ ያደረግነው፣ ለአንቺ ስንል ማለት ነው። ይሄንን እኛ ሙስሊሞች የምናስተናግድበት መንገድ አለ። በመሰረቱ ቤተሰብዬ፣ ለምሳሌ አንቺ አሁን በእርግጠኝነት 30 ዓመት አይሞላሽም። 30 ዓመት እንኳን ቢሞላሽ ከዚህ በኋላ የምትኖሪ ህይወት ብናሰለው በአማካኝ ብናሰለው ቢያንስ ከዚህ በኋላ 30 ዓመት ብትደግሚ ነው ወይ 40 ዓመት ብትደግሚ ነው። ለምሳሌ አንቺ አያት ወይም ሌላ ቤተሰብ የሞተውን ቤተሰብ ብትመለከቺ እስከ 100 ዓመት ራሱ የሄደ በጣም ሬር ነው፣ አታገኝ። ወይ በ70 ዓመት ነው ወይ 80 ነው፣ አብዛኛው 60 ነው የሚሞቱት። ስለዚህ እንደዛ ሆኖ ሳለ ከሞት በኋላ ግን ያለ ረጅም ህይወት አለ ቀብር ውስጥ ማለት ነው። ተመልክተሽ ከሆነ ያንቺ ቅድመ አያት ከሞተች ለምሳሌ ብታሳይ ቅድመ አያትሽ ከሞተች ማለት ነው ያው ትሞታለሽ በእርግጠኝነት ቢያንስ ከሞተች ረጅም ጊዜ አሳልፋለች። እሱን እንቶ ኢየሱስ ክርስቶስ ጊዜ የነበሩ ሰዎችን ብትመለከቺ ወደ 2000 ምናምን ዓመት በላይ ሆኗቸዋል ከሞቱ አሁን ማለት ነው። በህይወት የኖሩት ግን 30 40 50 ምናምን ዓመት ነው። ስለዚህ ለዚህ ህይወት ብለሽ ለ30 ለ40 ለ50 ዓመት ህይወት ብለሽ የ100 ዓመት የ1000 ዓመት ከዛም በላይ የሆነ ህይወትን እንዴት ታበላሻለሽ? ከዛ ደግሞ ድጋሚ ህይወት ብለን ነው የምንጠራው ነገር አለ። ሪዝራክት ደግሞ እናረጋለን። ጥያቄ መጠየቅ አለ፣ የመሳሰለው ነገር አለ። ስለዚህ ለዛ ህይወት ነው መስራት ያለብሽ እንጂ ለዚህ አይደለም። ስለዚህ ከዛ አንፃር በደንብ ትኩረት አድርጊበት። ኢንሻአላህ እዚህ ጋር ኢምራንንም እኔንም ፎሎ አድርጊንና በደንብ ትምህርቶችን ተማሪ። እሺ፣ በውስጥ በኩልም ዛህሩ ካለሽ ኮንታክት አድርጊያት። ኢንሻአላህ እንደዛ አድርጊ። አዎ መማር አይከፋም። ያኔ አትኩሮ ለትምህርት መስጠት ጊዜህንም ያኔ ትክክለኛውን ነገር ማወቅ ማለት ነው። ትክክል። አዎ ቤተሰብ በቃ እንደዛ ጥሩ ይመስለኛል። እዛ ከላብቂ ቆይ ከመሮዳ በፊት ማለት ነው ያው እውነት ፈላጊ ሰዎች እንትን እናድርግ፣ ርዕሱን ሰፋ እናድርገውና ኦኬ ክርስትና ላይ ምን ብታገኝ ነው ክርስትና ውሸት ሊሆን የሚችለው በአንቺ መስፈርት? ሁለተኛ ደግሞ እስልምና የሆነ ከባድ የምትሆን ነገር አንቺና እንመልስልሽ። ከሱ በፊት ግን መጀመሪያ ክርስትና እንጨርሰው። ክርስትና ላይ ምን ብታገኝ ነው አንቺ በቃ ይሄ ነው ትክክል አይደለም የምትይው? ይቅርታ ቆይ አንዴ ሀሳብ ልሰብስብና አወራለሁ። አታስቢ፣ ረጋ ብለሽ እያሰብሽበት እናወራለን። ችግር የለውም። ቅድሚያ ክርስትና ላይ ነው ያ ጀማዓተል ኸይር። ክርስትናን በመጽሐፍ ቅዱስ ብናየው፣ በአምልኮቱ ብናየው፣ በአስተምሮቱ ብናየው ኢሎጂካል አእምሮ ሊቀበል የማይችል ከተፈጥሮ ጋር የሚጋጭ ነው። ሶስት አምላክ ማምለክ ነቢያትን መሳደብ፣ እነዚህ ነው መጽሐፍ ቅዱስ ላይ የምናገኛቸው ነገሮች። ስለዚህ እሱን እናወራበታለን ኢንሻአላህ። አቡኪ ከዛው ቀጥል። ወገኖቻችን ካሉ ደግሞ አስገባቸው ኢንሻአላህ። ወገኖች ግቡ። ዛሬ የምናወራበት ርዕስ ስለ ኢየሱስ ክርስቶስ ነው። ዛሬ ስለ ኢየሱስ ክርስቶስ ነው የምናወራው። ኢየሱስ ክርስቶስ
መጽሐፍ ቅዱስ ተብሎ በሚጠራው መጽሐፍ ወይም በባይብል ላይ ትላንት አይታችኋል። መነበብ የማይችል መጽሐፍ እንደሆነ ተመልክታችኋል። በዛ መጽሐፍ ላይ ኢየሱስ እንዴት ተደርጎ ነው የተገለጸው? የኢየሱስ ባህሪያት ምንድን ናቸው? ኢየሱስ ምን ሲያደርግ ነበር የሚለውን እንመለከታለን። ኢንሻአላህ የመጨረሻ 30 ደቂቃ ሲቀረን ወይም ደግሞ አንዳንዶች ደግሞ ጸባይ ጥያቄዎችንም በዛው እናስተናግዳለን ማለት ነው። የመጀመሪያው ግን ርዕሳችን ኢየሱስ ክርስቶስ እንዴት አድርጎ ነው በባይብል ላይ የተጠቀሰው? መጽሐፍ ቅዱስ ላይ እንዴት ተደርጎ ነው የተጠቀሰው የሚል ነው። አምላክ ነው የሚል አካል መግባት ይችላል። አይ በማንኛውም በዚህ ዙሪያ ያለ አካል ማንኛውም ክርስቲያን ዲፌንድ ማድረግ የሚችል አካል መግባት ይችላል። ታብ አድርጉ፣ ኮፒ ሊንክ አድርጉ ማለት ነው። ክርስቲያኖች ካሉ ሞዴሬተሮች አስገቧቸው፣ አንድ ቁጥር አሳዩ። ማንኛውም ክርስቲያን ገብቶ ኢየሱስ ክርስቶስ የተጠቀሰው በጥሩ መንገድ ነው ብሎ እንትን ማለት ይችላል። እኛም ፖይንቶችን እናነሳለን። ማንሳት ካስፈለገ አንዳንድ ፖይንቶችን እናነሳለን በአላህ ፍቃድ ማለት ነው። እሺ አቡኪ ሞዴሬተር ካለ አንተ ቼክ አድርገው። ገስቱ እየሰራልኝ አይደለም። እሺ ቤተሰብ አለሽ? እኔ ያስገባልሃለሁ። ገስቱ በጣም እየተቀያየረ ነው። ይምሩ ወይ በ10 አድርገውና ፊክስ አድርገው። እንደዛ ይሻላል። ኦኬ ከዚህ በኋላ ተናግረን ይሻላል። እሺ ወገናችን አለሽ? ሚዩት ነሽ? ሚዩት አስተሸግን እያወራሽ ከሆነ አይሰማም። አለው እሺ ያው ቅድም ያቆምንበት ላይ ክርስትና ላይ ምን ብታገኝ ነው ክርስትና ውሸት ሊሆን የሚችለው በአንቺ መስፈርት? አሁንም አላሰብሽበትም ወይስ ላስመረጥሽ? ኦኬ እሺ እሺ ጀስት አንድ አምላክ ፍትሃዊ ካልሆነ ለምሳሌ ሴቶችን የሚያስደፍር ከሆነ መጥፎ ነገር የሚያዝ ከሆነ መጽሐፉ ላይ ያለው አምላክ፣ ሁለተኛ ሶስት አምላክ የሚመለክበት ከሆነ ፍጡር የሚመለክበት ከሆነ ከሁለቱም ምረጭ። ሶስተኛ ማለት ግን ከሁለቱም ምረጭ። ወይ መጽሐፉ ውስጥ ትክክል ካልሆነ እርስ በርሱ የሚጋጭ ከሆነ የሚያስማማ ከሆነ የውሸት መጽሐፍ ከሆነ የትኛው ቢገኝ ነው ለአንቺ ከባድ የምትይው? ከባድ የሚሆነው እስቲ ድገምልኝ። አንደኛ መጥፎ ነገር የሚያዝ ከሆነ ህጎቹ ራሱ ከባድ ነው። እንዴ ዝም ብለና ወላሂ እሺ ምታርገው እስኪ መጥፎ ነገሮች ምሳሌ ሴቶችን መድፈር የሚያዝ ከሆነ ብልግና የሚያዝ ከሆነ ፍትሃዊ ያልሆነ ነገር የሚያደርግ ሰዎች የሚያስገድል ከሆነ፣ ሁለተኛ ፍጡር የሚመለክበት ከሆነ፣ ሶስተኛ መጽሐፉ ችግር ካለበት ምሳሌ እርስ በርሱ የሚጋጭ ብልግና ካለበት አሁን አንተ ያልካቸው ሁሉም ተገቢ አይደለም፣ ግን ያኔ ይሄ ነገር መጽሐፍ ቅዱስ ውስጥ አለ። ሶስቱም አለ። አንደኛው በክርስትና፣ ሁለቱ በመጽሐፍ ቅዱስ አሉ። ከምን ልጀምርሽ? ምረጪ። ከብልግናውን ጀምር። አለሽ አለው። እስቲ ያሳየኛው ምን ላይ ነው ያለው? ያ መጽሐፍ ቅዱስ ታያ አይደለም። ምሳሌ መጽሐፍ ቅዱስ የሚባለው መጽሐፍ ብልግናውን ስንመለከት ባለፈው አይተነዋል። ይሄን ብቻ አንቻምብ፣ ይሄን ብቻ አንብቢውና አንቺ ራስሽ ፍረጂ። እስከ አንብቢው የደላዎችሽ ነው አይደል? ነው የደላዎችሽ በትክክል እዩ። አላየችውም በትክክል ይምራል። ኦኬ ደሌ ነው ያለች። ደሌ አይደለም ዳሌ ነው በትክክል። ኦይ አላ አንብቤዋለሁ ግን የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰራ ነው። እምብርትሽ እንደ ወይን ጠጅ ነው።
ሆድሽ እንደ ስንዴ ክምር ነው፣ ሁለቱ ጡቶችሽ እንደ መንታ ሚዳቋ ግልገሎች ናቸው ይላል። እዚህ ጋር ደግሞ የሚለው ልጄ ወንድሜ ሆይ እንውጣ በዚያ ጡቶችን እሰጥሃለሁ ትላለች። ይሄ መጽሐፍ ቅዱስ ነው። የክርስቲያኖች እምነት ዘዳግምን አሳያት። በዚህ ዊክ አለችማ ዘዳግምን ብታይ መልተል ዘዳግም 23 ዘዳግም 23 መሬም ሲናገርስ በእምሷ ነፋንብ አትቆጣ። ቆይ ሃይቢ ስድብ አይደለም። ረጋ በል። ቆይ ደግሞ ተስከቡት። እሺ ቆይ ይሄ ልጅ ይገባል በኋላ ግን ቆይ ተራ ይጠብቃል። በላይ ስለሆነ ማለት አንብቢው አንዴ። ቆላው የደቀቀ ብልቱ የተቆረጠ ወደ እግዚአብሔር መንግስት አይገባም። ዲቃላ ወደ እግዚአብሔር መንግስት ይሄ ቃል አይተሽዋል? ምንድነው? ቆላው ነው አይደለም፣ ቁ ነው። ቁ ብለሽ አንብቢ። ቁ ነው። ቁ እኮ እንዲህ አይደለችም። ቁ እንዲህ ናት። ወላሂ ናት። ቆይ ናት። እዚህ ቀጠለጉበት ቁ ናት። አጻጻፉ እንትን ፎንት ነው እንጂ ነው። ከፈለሽ በመጽሐፍ እናወጣዋለን። እሺ ምን ነው የተቀጠቀጠ የሚለው? እቺ ኦልራይት ቁላው የተቀጠቀጠ ወደ እግዚአብሔር መንግስት አይገባም። አውበካራ ምን እያለን መሰለሽ ቤተሰብዬ፣ ይሄ አሁን ትላንት ሙሉ ላይቫችን ሪከርድ ብታዳምጪ ተመሳሳይ ነገራቶችን እያነሳን ነበር እና የአምላክ መጽሐፍ ላይ እንደዚህ አይነት ዋልጊ የሆኑ ወይም ደግሞ ብልግና ነክ የሆኑ ይሄ ለምሳሌ ጸያፍ አነጋገር ነው። በአማርኛችን ላይ የወንድንም ሆነ የሴትን ልጅ መራቢያ አካል ለመግለጽ የምንጠቀማቸው 3 ቃላት አሉ። ሁለቱ አንደኛው ቃል ሞር ጀነራሊ የምንጠቀመው ነው። ሁለተኛው ቃል ሞዴሬት የሆነ ቃል ነው። ሶስተኛው ደግሞ ብልግና የሆነ ቃል ነው። ለምሳሌ ሀፍረተ ስጋ ሊባል ይችላል። ሀፍረተ ስጋ ማለት በኪናያ ወይም ደግሞ ዘይቤያዊ በሆነ መንገድ የምንገልጽበት ነው። ትክክለኛ አደብ ያለው ሰው በዛ መንገድ ይገልጻል። ያ ደግሞ ካልሆነ ምናልባት ብልት ብለን ልንገልጸው እንችላለን። ሶስተኛው አገላለጽ እዚህ ጋር የተቀመጠው አገላለጽ ግን የብልግና አገላለጽ ነው፣ ወይም ባለጌዎች የሚጠቀሙት አገላለጽ ነው። ይሄንን ቃል ለምሳሌ በየትኛውም ቁርአን ላይ እንዲሁም ስርዓት ያላቸው የአማርኛ መጽሐፍትና መዝገበ ቃላት ላይ አታገኙ። ላይክ ብልግና የሆነ ልቦለድን ዝርው የሆነ የባለጌ መጽሐፍን የሚያተቱ ሰዎች ግን ይህንን ቃል ታገኛለች እና ይሄ የአምላክ ቃል አይደለም ነው። ቀደም የተመለከትሽው ለምሳሌ መኃልየን አጠቃላይ ስታነቢው እንዲሆነች እንዲሆነ እንደዚህ ተከሰተ እንደዚህ ሆነ እንዲሆነ እንደዚህ ምናምን እንትኖችሽ እንደከዚህ የተሰሩ እንትኖችሽ በምናምን እንደዚህ የተደረጉ እንደዚህ ላድርግ ውዴ እንደዚህ ምናምን ምንድነው ነው ሐሳቡ። ስለዚህ ይሄ ፖይንት ገብቶሻል። ይሄ ፖይንት ከገባሽ ደግሞ እኔ ለምሳሌ ሁለተኛ ነጥብ ደግሞ ላንሳለሽ። እኔ አንድ መጽሐፍ የአምላክ ቃል ነው የማልለው አንድ ነገር ሲኖርበት ነው። መጽሐፉ እርስ በርስ የሚጣረስ ከሆነ ምክንያቱም አምላክ ሙሉ በሙሉ ዕውቀት ያለው ነው አይደለም አምላክ እኔ የጻፍኩት መጽሐፍ ላይ መጣረስ አታገኙም። እኔ ማለት ነው ተራ አቡበከር የጻፍኩት መጽሐፍ ላይ መጣረስ አታገኙም። እኔ ተራ አቡበከር የአምላክ መጽሐፍ ላይ ነው በምንም ተአምር ሊገኝ አይችልም። አይደለም ቤተሰብ? እስቲ ኢምራን የአምላክ መጽሐፍ ላይ ባይብል ላይ መጣረሶች፣ ግጭቶች፣ ልዩነቶች አሉ ወይስ የሉ? የሉም። ቆይ አንዴ ትቀጥላለህ። ኢምራን አለ? ኦኬ ኢምራን ካለ አሳውቀኝ። አሎ መጥቻለሁ። አፋን የአምላክ ቃል ላይ ግጭት አይኖርም አምላክ ሁሉን አዋቂ ስለሆነ ብለን ተስማምተናል። እኔ እንኳን የጻፍኩት መጽሐፍ ላይ ግጭት የለም ብያታለሁ። አዎ ብላለች። ስለዚህ እስቲ የአምላክ ቃል ላይ ግጭት አለ ወይስ የለም? እሺ መጽሐፍ ቅዱስ አውጣ፣ እኔም ላውጣ፣ ሁለታችን የምናውጣና ጎን ለጎን ይጋጭ። እሺ ያው ይሄንን ልክፈት። እሺ ምን ጋር ልክፈትልህ?
በደንብ ተከታተሉ። መጽሐፍ ቅዱስ አይጋጭም የተባለው እንደሚጋጭ በደንብ እንመልከት። አንድ ጥቅስ ገራሚ ጥቅስ ቀለል ያለ በቀላሉ የምትረዳው አውጣላት። እሺ እሺ መጽሐፈ ዕዝራ ክፈት። እሺ መጽሐፈ ዕዝራ ምዕራፍ 2 እሺ ቁጥር 14 የልጆች ኦኬ ቁጥር 14 ሌላም እንጨምርልሻለን። መጽሐፈ ዕዝራ በጣም አስቂኝ ነው ይሄ መጽሐፍ። ከነህምያ ጋር ያላቸው ልዩነት አሁን አልጨመረ። መጽሐፍ ቅዱስ አይጋጭም ብለናል፣ ወይም ደግሞ የእግዚአብሔር ቃል አይጋጭም ብለናል። ግን በሚያሳዝን ሁኔታ ክርስቲያኖች የሚመሩበት መጽሐፍ የማይጋጭበት ቦታ የለም። እያንዳንዱ ቦታ ላይ ይጋጫል። እስኪ አንብብልን። እሺ እኔ ላንብብላችሁ። እሺ ሜሪ ቆይ ትቀጥያለሽ፣ ችግር የለውም። ሜሪ ቆይ ትቀጥያለሽ። ሜሪ አንዴ በመሀል አትግቢ። አንዴ እንትን ትበል ነው አንቺን ትቀጥያለሽ። የበግዋይ ልጆች 2056 ነበሩ ይላል። ከምርኮ የተመለሱ የበግዋይ ልጆች 2056 ናቸው ይላል። ኢምራን ጋር ደግሞ ስንመለስ እስቲ ምን ይላል? እኔ ደግሞ የበግዋይ ልጆች አለ ስማኝማ 2067 ናቸው። ኧረ እኔ ጋር 2056 ነው የሚለው። ያ እኔ ጋር ደግሞ የሚለው 2067 ነው የሚለው። የትኛው ነው የእግዚአብሔር ቃል? ቀጥል አውራት። ነህምያ ላይ ነው። ቆይ አሳያት። ያኛው ነህምያ ላይ ነው አይደለ? ይምሩ ቆይ አንዴ ትቀጥላለህ። ያው ነህምያ ምዕራፍ 7 ላይ ታገኘዋለሽ። ሁለቱም ከምርኮ ስለተመለሱ ሰዎች ነው የሚያወራው። ከምርኮ ስለተመለሱ ሰዎች ነው። አጠቃላይ ታሪኩ መመልከት ትችላላችሁ። የባቢሎን ንጉስ ናቡከደነጾር ወደ ባቢሎን ከማረካቸው ምርኮች ወደ ኢየሩሳሌም፣ ወደ ይሁዳ፣ ወደ የከተማቸው የተመለሱት የአገር ልጆች እነዚህ ናቸው ብሎ እየተረከ ነው። ከዛ የበግዋይ ልጆች አለና 2056 ናቸው አለ። ከዛም ጋር ከስደት የተመለሱት አለና የበግዋይ ልጆች 2067 ናቸው አለ። ቤተሰብዬ ይሄ ነገር ግጭት ነው ወይስ አይደለም? የእውነት ይሄና ግጭት ነው ወይስ አይደለም? እንደው ግጭት ሳይሆን ፍጭት ነው ወይስ አይደለም ይሄ ነገር? እኔ እንጃ ማመዛዘን ከበደኝ። እንደዚህ ነው። የዛቱ ልጆች ጋር ግባ። ቆይ አንዴ ትቀጥላለህ። የዛቱ ልጆች ጋር ይምሩ እዛው ጋር እስቲ የዛቱ ልጆች ጋር ግባል። ቆይ አንዴ ዝም ብለህ ራንደምሊ እሺ የማን ልጅ ጋር እንግባ? እሺ የአዲ ልጆችን እንመልከት። የአዲ ልጆች አለ። ኦኬ 20ኛው ላይ የእንትን ጋር ልግባለህ። ኦኬ እሺ የአዲ ልጆች ወይም የአዲ ልጆች ማለት ነው። የአዲ ልጆች አለ 454 ናቸው አለ። 400 ስንት ናቸው አለ? 54 ናቸው አለ። ኢምራን አንተ ጋር ስንት ናቸው የአዲ ልጆች? የአዲ ልጆች 655 ናቸው። 454 ናቸው ይላል እዚህ ጋር 655 ናቸው። እንዲህ ነው የሚጋጨው። እንዲህ እስቲ የሕዝቅኤልን ይፈተሽ። እዚህ የሕዝቅያስ ልጆች 98 ነው አለ አንተ የሚለው። ዋው የሕዝቅያስ ልጆች ላይ ትክክል ናቸው። አይታችኋል? 98 ናቸው። ማሻአላ አይታችኋል? ግን ተሳስተዋል ማለት ነው። ምን ትያለሽ ቤተሰብ? ቤተሰብ አለሽ? ይቅርታ እዚህ ሰው እያወራሁ ስለሆነ። እሺ ምን ትያለሽ? የሕዝቅያስ ልጆች ላይ ትክክል ነው። የአዲ ልጅ የበግዋይ ልጅ ሲጠቅስ ግን ተሳስቷል። የዛቱን ልጅ የምትመለከችው እዚህ ጋር 945 ብሏል፣ እዛ ጋር 800 ምናምን ብሎ መሰለኝ ያስቀመጠው፣ እሱም ጋር ተሳስቷል። እና ምን ትያለሽ? አሁን የአምላክ ቃል እንዴት እንዲህ ሊሳሳት ይችላል? ወይም እንዲህ ሊጋጭ እንዴት ይችላል? የማሰቢያ ጊዜ እንስጥሽ ቤተሰብ።
እኔማ የግድ ስለ መጽሐፍ ቅዱስ መማር አለብኝ። አዎ ትክክል፣ የግድ መማር አለብሽ። እዛው ነህምያ ምዕራፍ 7 ቁጥር 13 ላይ የዛቱ ልጆች ይላል። ይሄንን በደንብ ተመልከቱ። የዛቱ ልጆች አለ 848 ናቸው አለ። ስለ ዛቱ ልጆች ሲያወራ ማለት ነው። እሺ እዝራስ ምን አለን? እዝራ ምዕራፍ 2 ቁጥር 8 ላይ ደግሞ የዛቱ ልጆች 945 ናቸው አለ። 800 እና 945 እንዴት ይገናኛል? እንግዲህ አምላክ ቃል ነው ከተባለ፣ ሁለቱም መጽሐፍ ቅዱስ ነው ከተባለ፣ ሁለቱም ብሉይ ኪዳን ላይ የሚገኝ መጽሐፍ፣ ሁለቱም ነቢያት ደቂቅ ነቢያት ናቸው፣ ነህምያም እዝራም ማለት ነው። በሁለቱ መጽሐፍት ላይ እንዴት እንደዚህ አይነት ልዩነት ሊመጣ ይችላል? እንግዲህ ይሄ ግጭት ነው። እውነትም ልትማሪ ይገባል ነው። በተማርሽ ቁጥር ግን ቢሊቭ ሚ ኦር ኖት ባይብልን በተማርሽ ቁጥር ትመጪና አቡበከር ኢምራን ሻሃዳ ሲዙኝ ትያለሽ። ያው ቃል ለምድር ለሰማይ ሻሃዳ ሲዙኝ ብለሽ መምጣትሽ አይቀርም። እኛ ደግሞ እንቀበልሻለን፣ ችግር የለውም። እድል እሰጥሻለሁ። አንቺ ረጋ ብለሽ አይተሽ ምናምን ኢንሻአላህ መምጣት ትቻለሽ። ኢምሩ ሌላ የምታነሳላት ነገር ካለ አሁን እኛን ጋር ቆይ አንዴ መጀመሪያ ቆይ አንዴ እሺ አይ ምረንዴ ናቸው። ጥያቄ ነበረኝ ነው ታርግን ቆይ ኤላዬ ቆይ አንዴ ተረጋጉ። ቆይ በተራ ነው ራሽ ወንድሞች አንዴ ረጋ በሉ። ቤተሰብ የሚወታገሽ የጥሞና ሰዓት ወሰጂና በደንብ አስቢበት። የአምላክሽ ጋር እንደዚህ ተጋጨነ ያለውና እንዴት ነው አምላክ እንደዚህ የሚለተው ብለሽ አስቢበት። ከዛ በኋላ አንቺ ራስሽ ወስኚ፣ ተቀምጠሽ አዳምጪ። አሁን ወደ ሲሪል ልምጣ። ሲሪል ሰላም ብያለሁ። ኢምራን አለ አልሐምዱሊላህ። ጥያቄ አለኝ። አይሰማም? ይሰማል። ችግር የለውም ትጠይቀኛለህ። እኔ የምልህ አንተ ወንድ ነህ አይደል? ጾታን ማወቅ ስለፈለኩ። እናንተ መሰልኩ ወንድ ነህ ሴት ነህ? ታስታል ሁሉ ሰው እናንተ አርጋት ታስብ። እሺ እንደሚ አይ እኔ ያልኩ ወንድ አይ ኡስታዝ ይሄ በቪዲዮ የተገለጸው ኡስታዝ የውይይት ጥሪ ቀርቦለታል። ለምን ድረም አይገቡ ለመሰልከኝ እና ችግር የለም። ኮንክ የምር ገብቶ ቀርቦለታል። 3 ሰዓት ይመጣል አይመጣም? ቆይ ፖለቲካውን ተው፣ ጥያቄውን ትመልሳለህ። ማነሽ እንታ ጥያቄውን ትመልሻለሽ? እስኪ ለኔ አንድ ጥያቄ ነበር። ቆይ የለም የምታገሱ ይጨርስ። ትመልሳለህ? ቅድም አሳውን ስትል ነበር። ትመልሳለህ? አምላክህን ማዳን ትችላለህ? አምላክህ ጉዱ የወጣ ያለው እሱ ማዳን ትችላለህ? ትችላለህ? አዎ ኮንክ እሺ መልስ። ሰላም አምላኬ እመሰክራለሁ። እኔ እንዳንተ ሸመካለሁ መሰራው እመሰክራለሁ። ኦኬ ትመሰክራለህ። ማሻአላህ አቡኪ ሰምተዋል፣ ሊመሰክር ነው። እሺ እንደዛ ከሆነ እስኪ እኒህና አምላክህን ታድነው ላታድነው የሚለውን ነገር ህዝቡ ይፍረድ። እሺ ጥያቄ ነበር። አቡኪ ቆይ ረጋ በሉ። ለምን እንደምትረበሹ በተራ በተራ ነው። አትረበሹ። ቆይ ወይም ወደ ታስገባቸው። እንደዚህ መድፈው ሰርቷል መሰለኝ። ሁሉም መጮህ ጀምረዋል። ሲሰራ ነው። እሺ አሁን ወገናት እንደዚህ ያስጨዋቸዋል። አሁን ምን እናደርጋለን? ወገናችን መልሳለሁ። እናንተ ጋርም ያወራችሁት እኛ ጋር ምን ተሻለ? ቀጣይ ትወርዳለሽ። በመሀል አትወርዱ፣ ትወርዳላችሁ። እንደውም አትወርዱም። እሺ ትወርዳለሽ። ለማውራት እንሞክር። ቆይ አንዴ ቆይ፣ ቄርሎስ እያወራ ነው። ከዛ ትቀጥላላችሁ እናንተ። እባካችሁ አንዴ ይምሩ፣ አንዴ ጨርስ ከሱ ጋር። አይ እሺ ወገናችን እጅ ላይ መጽሐፍ ቅዱስ አለ። ሲሪ የምትባለው ጠይቂ ምራን ልጠይቅ። እሺ ማንበብልኝ የለም እጅ አሁን አላልኩም። እሺ ችግር የለም አንብብልኝ። ይሄንን አታስብ፣ እኛ ሙስሊሞች ይዘናል፣ እናስተምራለን። አንብበው። ጠይቅ። አንብበው። ምንድን ነው የምጠይቀኝ? አንብበውና ከዛ ጥያቄ ነው። አታነበው መጀመሪያ። ያሳፍራል መጽሐፍ ቅዱስ ቁጥር 35 ላይ ያለው ነው። 35 ላይ ያለው ነው አይደለም ወይ? 34 የት ነው ማነብል? ቁጥር 35 አሉ ቁጥር 35 አይሰማም? እሺ ከጻዲቁ ከአቤል ላምበውሽ ችግር እና ላምበው ወረኔ አላ ከጻዲቁ ከአቤል እሺ በቃ ላምበው እና ላምበው ከጻዲቁ ከአቤል ደም ጀምሮ በቤተ መቅደስ በመሰው ሂድ መጀመሪያ ከራስህ ጋር ተስማማ። ጆሮህን አሰርተውና ጆሮ ካልሰራ ከባድ ነው። አውርቼ ቆይና አራለው ላይ ይጮህብኛል።
ከራስ ጋር ተስማምና ትመጣለህ። መሐሪን አውራው አብቂ። እሺ መሐሪ ሰላም ብያለሁ። የአሁኗን ጥቅስ ላይ ክፈትልኝ። ይምሩ እንዴት ነህ? ሰላም ነህ መሐሪ? አለን። ለምንድን ነው የእናንተ ጋር የማታወሩትም? ለእኛ ብቻ የምታወሩት ምንድን ነው? እሺ እኛም ጋር እናወራለን ኢንሻአላህ፣ ችግር የለውም። ኢየሱስ ክርስቶስ ዋሽቶ ያውቃል መሐሪ? በንግግሩ ላይ ወይም ተሳስቶ ያውቃል? አይሳሳትም። ኦኬ እስቲ ይሄንን ማቴዎስ ወንጌል ምዕራፍ 23 ቁጥር 35 አንድ ያንብብልን እንደሚል። እኔ አላቅም ማንበባችንም አልችልም፣ ግን ልማር ነው። ግን የእናንተ አስተምሩኝ። መጀመሪያ ቆይ አንተም እንትን ያስፈልግሃል። ቆይ ሀሁ የሚያስተምሩ አሉ ኢንሻአላህ ቲክቶክ ላይ ቪዲዮዎች ልክዳለን። እሺ ልጄ እሱን አይተና ኢንሻአላህ ሀሁ የሚያስተምሩ ጎበዝ መምህሮች አሉ። እኛም እናስተምራለን። እሱን አዳምጠናና ማንበብ ሲል እናወራለን። ሚውት አድርግ በቃ። ኤላ ቀጥል። የጥያቄ ሰዓት ትመጣላችሁ እና ጥያቄ ነበረኝ። እኔ ጥያቄ ነበረኝ። ቆይ ርዕስ አለን። ርዕሱን ከጨረስን በኋላ ወደ ጥያቄ እንሄዳለን። ኢየሱስ ክርስቶስ ቅድም ባነሳችሁ ጥያቄ ኤላ ፕሊዝ ቆይ ተረጋጋ። ኢየሱስ ክርስቶስ ተሳስቶ ያውቃል? ኤላ ምንድነው የሚሳሳተው? ፈጣሪ እግዚአብሔር አይሳሳትም፣ ሁሌም ትክክል ነው እኮ። ኢየሱስ ክርስቶስ ተሳስቶ አያውቅም አይደለ? አይሳሳትም። ለምንድን ነው የሚሳሳተው? እሺ ዋሽቶ ያውቃል ኢየሱስ ክርስቶስ? እንዴ ምን አይነት ወሬ የምታወራው? አይዋሽም፣ አይሳሳትም። ዮሐንስ ወንጌል ምዕራፍ 7 ቁጥር 8 ክፈትልኝ። ዮሐንስ ወንጌል ምዕራፍ 7 ቁጥር 8 ክፈት። ኤላ የለኝ መጽሐፍ የለኝ፣ ክፈትና ሳይንስ። እሺ እታል መጽሐፍ ማየት አለባችሁ። ዮሐንስ ወንጌል ምን አልክ ይምሩ? አይ ይሄ ከበድላችኋልና ዮሐንስ 10:34 እናድርግላችሁ። ምን ይመስላል? እሺ ዮሐንስ 10:34 እንደዛ ልጁ ስለሚቀር ዮሐንስ 10:34 ቀለል ያለች ናት። እናንተ መጠየቅ አትፈልጉም? መጠየቅ አልችልም። ጠይቀናል። እስከነችን አምሩ ከፍተህለታል? ሰላም ቆይ ንስሩዬ እባካችሁ ግብረ ገብ ተማሩ። እባካችሁ በመሀል አትግቡ። አንድ ሰው ሲማር በመሀል አትግቡ። ኤላ አበባትችን ጥቅስ ኤላ ድምፅህን ከፍ አድርግና አንብበው። የትኛው ነው የማነበው? 34 ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ያለው ጥቅስ ከላይ ጀምሬ ላንብበው። ዝቅ አድርገው። እሺ ድምፅህን ከፍ አድርግ። ኤላ ድምፅህን ከፍ አድርገህ አንብብ። ኦኬ እሺ ኤላ ምንድን ነው ይሄን ያክል ከበደህ እንዴ? ወይስ አስፈራህ? ኤላ ወይ ነገር እኮ መሰለህ አቡኪ። አቤት አይሰማም። መጽሐፍ ማንበብ ይከብዳቸዋል። እስኪ አንብበው እያለ አታነብልህ። አይሁድም እናንተ ሰዎች ስትሆኑ አንተ ሰው ስትሆን ራስን እግዚአብሔርን ታደርጋለህና ስለ መሳደብህ ነው እንጂ ስለ መልካም ስራህ አንወግርህም አሉት አለ። ጌታችንም ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክታችሁ ለማለት ነው ምድር ነው አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን አለ። እኔ አማልክት ነኝ አልኩኝ ማለት ነው። በአሁኑ አማርኛ እኔ አማልክት ነኝ ብዬ መናገሬ በኦሪት ተጽፎ የለም ወይ አለ አይደለ? አማልክት ነኝ ብዬ ተናግሬያለሁኝ ይላል። አሁን እዚህ ጋር ይላል። እስኪ ያሳየኝ። እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን አለ። አልሁ ማለት እኔ አልኩኝ ማለት ነው። ገብተዋል? ስለዚህ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን ወይ አለ። ስለዚህ ኢየሱስ ክርስቶስ እኔ አማልክታችሁ ነኝ ብሎ መናገሩ በኦሪት ተጽፏል አይደለ? በዚህ ጥቅስ መሰረት አባ አንዴ እናውራኛም እድል። ቆይ አንዴ ተረጋጋ። ከፍ አድርገው። ቆይ አንዴ 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 ከፍ አድርገው። ቆ
ቆይ አነበብኩ እኮ ከፍታውን አነበብኩ። አሁን እዚህ ጥቅስ ላይ ነው እኛ ጥያቄያችን። እኔ አማልክት ናቸው አሉ ተብሎ በኦሪት ተጽፏል ብሏል አይደል? ኢየሱስ ክርስቶስ ተጽፏል አይደል? ኦሪት ላይ እንደዚህ የሚል የኔን ጥያቄ ተቀበለኝ። አሁን ስትወና ኧረ እባክህ ሚውት አድርግሽ። ለምን ነው ሰው የምታወራው? ናታኒ በቃ ኢምራን እንትን በለው አንዴ ተረጋጉ። እሺ አሁን ያ ጀማ እያሳየን ያለ ነው ኢየሱስ አምላካቸው የሚባለው አካል እግዚአብሔር ላይ እየዋሸ ነው ያለው። መጽሐፍ ቅዱስ ላይ ያለውን አለ ብሎ እየተናገረ ነው ያለው። ይሄን ሊመልስ የቻለ ክርስቲያን እስካሁን የለም። ኤላ ትሞክራለህ? ኢየሱስ ከየት ነው ጥቅስ ያመጣው? እናንተ ወደ ውሸት አንተ ምን ቀዳዳ ናችሁ? ኢየሱስ እኮ ነው ሀቢብና አይደለም። ኢየሱስ ቀዳዳ እያልክ ነው አንተ አምላክህን አንተ ማርያምን ውሸት ነው ምን አይሰማ አምላክህን ቀዳዳ ትላለህ? እዚህ ጋር እየተናገረ ያለው ጌታ ኢየሱስ ክርስቶስ እኮ ነው። ጌታ ክርስቶስ እየተናገረ ምን ነው አንተ አምላክ እንደዛ የምትለው? አታ አምላክ እንደዛ ይባላል። ኢየሱስ ነው እዚህ ጋር እኔ ማክታችሁ በወይታችሁ አለ ያለው እኔ አይደለሁም። ይሄ የኢየሱስ ቃል ነው። ኢየሱስ ይሄን ከየት ያመጣው? ምን ታረጋለህ? ሶስት ናቸው። አንዳቸው አውሩ፣ አትረበሹ። እሺ በተራ እናወራ። ናትና ለስካም ቢው አንዴ አይደለም። እሺ ጌታችን ኢየሱስ ተቀዳዳለኝና እኔ አምላካችሁ። እሺ አሁን ምንድነው የምትለው አንተ? ኢየሱስ ክርስቶስ ምንድነው ነው የምትለው? ቆይ ኤላ ላሳይህ እንደ ደጋግሜ ሚታርግና አንዳቸው አውሩ። ቆይ ሚውት አታርጋቸው። እሺ በይጮህ ችግር የለውም። ሲጮህ ራሳቸው ይስማሙ። ናትናኤል ሚውት ምንም አያጣላንም። አባት ክርስትና መልስ ሰጥ ነው የገባሁት። እኔም ምስክርነት ነው። ስለዚህ እኔ እየጠየቅኩ ያለሁት አንብብ ያልከኝን ላነብልህ። ከዛ በኋላ የራስህን ሪኮመንዴሽን ስጠኝ። ጌታችን መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አሉ ተብሎ በኦሪታችሁ ተጽፎ የለምን ብሏል። እሺ ምንድነው እዚህ ጋር አሁን አንተ ያየህበት የኢየሱስ ውሸት? ኢየሱስ ይሄ ምን ተጽፏል ነው ያለው? በኦሪታችሁ ኦሪት ላይ እንደዚህ የሚል ጽሁፍ ጭራሽ ነው የለም። ኦሪት ልንገርህ ውሸቱ የለም እንደዚህ የሚል ኦሪት ላይ ኢየሱስ ይዋሸ ነው ያለው። ጭራሽ ነው የለም ኦሪት ላይ እንደዚህ ጭራሽ ነው። በእኛ ኦሪት ካለ ጀግናና አንተ አደረገኝ ካለ አንድ ሜትር አጭዋሽ እንዳመጥ ኢየሱስ ኦሪት ላይ እንደዚህ የሚል ቃል አለ ብሎ የእግዚአብሔር ቃል ላይ ዋሽቷል አለ የምትል ከሆነ ከኦሪት አለ በለ እስኪ አንድ ያ ኦሪታችሁ እኮ ነው ኢየሱስም በኦሪታችሁ በጣዖቶች ኦሪት ነው እንጂ በሱ ኦሪት አላለም ሰውየው። እዚህ ጋር እኔ አምላክ ናችሁ አሉ ተብሎ በኦሪታችሁ ተጽፎ የለም። ወይ በኢምራን አንድ ደቂቃ በጣዖቶች ኦሪት ላይ ኢየሱስ ክርስቶስ አምላክ ነው ተብሎ ተጽፎ ነበር? ጣዖታውያን ኢየሱስን አምላክ ይሉት ነበር? ናታኒል ራስን የቱ ጋር እንደከተትክ በጣዖታውያን መጽሐፍ ላይ ኢየሱስ አምላክ ነው ተብሏል እያለ ነው። በእናንተ ኦሪት ላይ እኮ የጣዖታውያን እኮ የጣዖታውያን ኦሪት ነው አይደለ? ማን አይው አዳምጥ መጀመሪያ ይው የጣዖታውያን ኦሪት ነው አይደለ? ቆይ ተረጋጋ። ቆይ የጣዖታውያን ኦሪት ነው አይደለ? እኔ አማልክት ናችሁ የሚለው የጣዖታውያን ኦሪት ነው። ጣዖት የሚያመልኩ አካል የነሱ ኦሪታቸው ላይ ኢየሱስ አማልክት ናቸው አሉ ተብሎ ተጽፎ ነበር ማለት ነው። ኦሪት ማለት እኮ ታውቃለህ። መጀመሪያ ኦሪት ማለት ማለት ቆይ ስለ ትርጉሙ አይደለም የጣዖታውያን ኦሪት ነው ብለሃል። ቆይ የጣዖታውያን ኦሪት ነው ብለሃል። እንዴት በኦሪታቸው ችግር የለውም። ቆይ ትርጉሙን አስተምራለሁ እዚህ ጋር ቆይ አስተምራለሁ። ስለ ትርጉሙ አይደለም እያወራን ያለ ነው። አንተ ግን ምን አልከኝ? የጣዖታውያን ኦሪት ላይ እንደዚህ ተብሎ የተጻፈው አለ። መዝሙረ ዳዊት ምዕራፍ 82 ላይ ይጠቅሳል። የጣዖታውያን ኦሪት መዝሙረ ዳዊት ነው ማለት ነው። እናመሰግናለን። ኦሪት ማለት ህግ ማለት ነው። ሌላ ጊዜ ተጠቅሞ ኦሪት ማለት ህግ ማለት ነው። ኦሪት ማለት ህግ ማለት ነው። ቶራ ህግ ማለት ነው። በህጋችሁ መሰረት አላለም። በህጋችሁ ነው ያለው። በኦሪታችሁ በህጋችሁ ነው እኮ አላለህም። በኦሪታችሁ ኢየሱስ ኦሪት የለውም። ተጽፎ የለም። ኢየሱስ ኦሪት የለውም። ቆይ የእስራኤላውያን ህግ ቆይ የእስራኤላውያን ኦሪት ነው። ለእስራኤል የተሰጠ ኦሪት ነው። ህግ የእስራኤላውያን ህግ ነው። እስራኤልን ያንን ኦሪት የት አገኙት? አንዴ ረጋ በልና አንዴ
አሁን አለማወቅህን ላሳይህ። እዚህ ጋር ኢየሱስ እያወራ ያለው ማንን ነው? ሚውት አድርጌ እጠብቅሃለሁ፣ አስረዳኝ። እሺ ንገረኝ አንተ ማንን ነው እያወራ ያለው? ሚውት ሳታረግ ማውራት ከቻልክ ላውራ። ከዛ ውጪ ደግሞ ካስተማርከኝ ሚውት አድርጌ ማንም ይማታስ ማንም ይታገም ጥያቄውን መልስ። እዚህ ጋር ኢየሱስ ማንን ነው እያወራ ያለው? እነሱማ ለሚገርፉት ለሚያሰቃዩት እየነገራቸው ነው። እነማን ናቸው? አይሁዳውያን። አይሁዳውያን ማሻአላህ። ለአይሁዳውያን ስለምንድን ነው እየመለሰላቸው ያለው? ስለምንድን ነው እየመለሰላቸው ያለው? አዎ ምን ብሎ መለሰላቸው? ስለምን እየመለሰ ነው ያለው? ለሚገርፉት ስለሚያሰቃዩት አይደለም። አየህ አታውቂም ያልኩህ ይሄን ነው። ዝም ብለህ ግን መጽሐፉንም አንብበው አታውቅም። ቆይ አዳምጠኝ ግን ወላሂ ላስረዳህ ነው። አዳምጠኝ። ጭራሽ ነው ይሄን ጥቅስ አስጀመህ ሰምተውም አታውቅም። ወላሂ ሰምተው አታውቅም። ዝም ብለህ ትገባበታል። አያችሁ ክርስቲያን እንደዚህ ነው የማያውቀውን ጥቅስ ከምትወስደው ላስረዳችሁ በደንብ አድርጌ እንዲገባችሁ። ናትናኤል አብዛኛው ጊዜ ክርስቲያን ገብቶ የማያውቀውን ጥቅስ ነው የሚያብራራው። ሰምተው እኮ አያውቁም። ጭራሽ ስለምን እንደሚያወራም አያውቁም። እያወራ ያለው ምንድነው? አይሁዳውያን ምን አሉ? አንተ ሰው ሆነህ ላስረዳህ ቆይ ማታዳምጥ። ጆሮህን አሰራው። ጆሮህ ይስራ ያዳምጥ። ጩኸት ብቻ መሆን የለበትም። አዳምጥ። አይሁድም አንተ ሰው ስትሆን አስረዳህ። አውዝ ቢላህ። እሺ አስወራኝ ላስረዳህ። እየሰማህ እኮ አይደለም፣ ተረብሽሃል። መጽሐፍ ቅዱስን አታውቅ። ኢየሱስን ሰደብከው ቅድም። ምንም እኮ አታውቅም። በቃ አሁን እዚህ ጋር ኢየሱስ ዋሽቷል፣ ግን ይሄን አንተ ማስረዳት አልቻልክም። አዳምጣው። አይሁድም አንተ ሰው ስትሆን ራስህን እግዚአብሔር ታደርጋለህ አሉ። አይሁዳውያን ምን አሉ? አንተ ሰው ሆነህ ራስህን እግዚአብሔር ታደርጋለህ። ስለ መሳደብህ ነው እንጂ ስለ መልካም ስራ አንወግርህም። እኛ አንተ የምንወግር ለምንድን ነው? ሰው ስትሆን ራስህን ከእግዚአብሔር ጋር ራስህን እግዚአብሔር ነው ማለት ነው። ወቀሱት ወይም ክስ አቀረቡ። ኢየሱስ ምን አለ? ጌታችንም ኢየሱስ ምን አለ? እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ የተጻፈ አይደለምን? የእግዚአብሔር ቃል የመጣላቸው እነዚያን አማልክት ካላቸው የመጽሐፍ ቃል ይታበያል ዘንድ አይቻልም አለ። የእግዚአብሔር ቃል አይቀየርም ብሎ እያወራቸው ያለው አይሁዳውያን ነው። ቃሉ የማን ቃል ነው? የእግዚአብሔር ቃል። አየህ አንተ ሳታስብ የእግዚአብሔርን ቃል የጣዖት አምላክ ቃል አረከው። አምላክህን ለማዳን ሌላኛውን አምላክህን ወጥመድ ውስጥ አስገባው። አየህ የእግዚአብሔር ቃል ነው። የእግዚአብሔር ቃል ይሆን ያለው። አሁን ደግሞ ይሆናል እኔ እያልኩ ያለሁትና አንተ ኦሪትን ነው አስረዳኝ አልኩ። ኦሪት ምንድነው ጥሬ ትርጉሙ በአማርኛ አልኩ አይደለ? ህግ አልከኝ። በህጋችሁ መሰረት ብሎ ነገራቸው እንጂ ወልድ አምላክ አብ ወልድ መንፈስ ቅዱስ ሶስቱ ስላሴ አንድ አምላክ ናቸው። ተጽፏል ያለው ኢየሱስ እግዚአብሔር እያልካተ ይሄውና ይሄ ምንድነው የሚለው? ምን ተጽፎ የለም ይላል አይደለም? ተጽፎ የለም። የት ላይ የተጻፈው? እሺ የት ላይ የተጻፈው እኮ ምኑ ነው? ጥያቄህን ግልጽ አድርገው ታዲያ ታወሳስበው። አሁን የት ላይ የተጻፈው? ኢየሱስ ተጽፏል። የት ላይ የተጻፈው? ጥያቄን አዳምጠኝ። ኢየሱስ ተጽፏል አለና የት ላይ ነው የተጻፈው? ከልጅ ልጅ ከቅድስት ድንግል ማርያም ተወልጄ በፈቃዴ ተገርፌ በቀራንዮ መስቀል ተሰቅዬ አድናለሁ። የለም የት ላይ እምነት ላይ የለም። አንተ የት ነው እንደዛ የሚለው? የለም ጉድ መጣ። የለም ወላሂ የለም ጭራሽ ነው። የት ከየት ላይ መጣ? አትማል ወረበል የለም። እንደዛ ከመጣ የዮሐንስ አሁን ራስህ የዮሐንስ ወንጌል እሺ የዮሐንስ ወንጌል ምዕራፍ ስንት? ቆይ ያለው ይያዝ ይብራል። ቆይ ያለው ይያዝ ያልከውን አትናይል ከልጅ ልጅህ ተወልጄ አድናለሁ የሚል ተጽፏል አይደለ? አዎ ጽፏል። በቃ ይዤልሃለሁ። ያው ተይዟል። ቀጥል ይብራል። ክፈት። እሺ የዮሐንስ ወንጌል ምዕራፍ ስንት? ቆይ አንዴ እንዳታስወርደኝ። አንዴ እዚሁ ላይ ስልኬ ላይ አንዴ ቼክ ላድርግ። ዩቲዩብ ላይ ከዛው እንዳቀኛለሁ ከወጣ ማለት ነው። ከወጣ ክርስትና እንዳሰደብኩ ቁጥር እንዳታስወጣኝ። ማንም አያስወጣ። እሺ እስቲ ካመጣ ግን መቼም አያመጣም። ይሞክር። ያስቃል። ግን አያቸው ክርስቲያን በድፍረት ይናገራል። ለምን አትፈርዱባቸው? ጀማ ወላሂ አትፈርዱባቸው። ቤተ ክርስቲያን ላይ እንደዚህ ነው፣ እንደዚህ ይሞላቸዋል። ስለማያውቁ ዝም ብለው ተቀምጠው አሜን ከማርያም ተወልጄ አድናለሁ ይላል፣ አሜን ይላሉ።
ግን እውነታው ሲገለጥ የለም። ለምን ውስጥ እየዋሻችሁ ነው ያሉ። ስለዚህ ንቁ። አሁን ይሄ ልጅ ይሄን ጥቅስ ካላመጣ ምን ይረዳል ማለት ነው? ቄሱ እየዋሻው እንደሆነ ይገባል ማለት ነው። ኢዮብ ሰላም ቢሆን ኢምራን ጥያቄ ነበረኝ። መጀመሪያ ይሄን መልስ። ኢዮብ ስለምንድን ነው የዋሻው? እሺ እሱ ላይ ነው የምጠይቀው። እግዚአብሔር ቃል ላይ ለምን ይዋሻል? እሱ ላይ የምጠይቀው መልስልኛ። መጀመሪያ መልስልኝ። ለምን ትፈራለህ? አትፈራ። እሱ ላይ ነው የምጠይቀው። መልስልኛ። መጀመሪያ አምላክህን አድነው ሀቢቢ። መጀመሪያ ልጅ ወረደ። አያችሁ አይደል? ልጅ አመለጠ ሄደ። ወላሂ አለቀ። ራሱ ነው የወረደ። ቀይን ያላችሁ ቪዲዮ ቆራርጠህ ይኸውልህ፣ ፖለቲካ መሰረት አይደለም። ጠይቀህ እሱ ላይ ጠይቀህ ረጋ በልና ማለት ነው ትጠይቃለህ። ግን መጀመሪያ አምላክህን አድነው። አምላክህ እግዚአብሔር ቃል ላይ እሱ ላይ ጠይቀህ። እሱ ላይ ነው በቃ። ይኸውልህ እዚህ እንትን ላይ አልወጣም። እሱ ላይ ጠይቀህ። እሺ መልስ መጀመሪያ ጠይቀህ። እሱ ላይ አንተ መጀመሪያ አምላክህን ማዳን አትችልም። ጠይቀህ አይደለም ጠይቀህ። እሱ ላይ በቃ አልቻለም። ስለዚህ አጃ ማዳን አልቻለም። ጠይቅ። ግን መጀመሪያ አምላክህን ማዳን አልቻልክም። እዚህ ጋር ላሉት ለ1400 ሰዎች ምን አሳየህ? አምላክህን ማዳን እንዳልቻልክ አሳይተሃል። አምላክ ዋሽቷል። አሁን ጠይቅ። ይሄው ልጠይቅህ። ጥያቄ እስልምና ላይ ነው ጥያቄ። እሱ ራሱ ላይ እዚህ ላይ ምኑ ላይ? እሱ ራሱ ላይ ምኑ ነው ራሱ ምኑ? እሺ ኢሳ አልተሰቀለም አይደለ? በእናንተ ቀጥል። የኢምራን ያስተናግራል። ጠይቅ። አልተሰቀለም። እሺ አልተሰቀለም። እሺ የተሰቀለው ማን ነው? አረ ሀቢቢ መጀመሪያ አምላክህን አድነው። ምን ነካ? ከፈለገ ይሰቀል አይሰቀል፣ ዋናው ዋሽቷል። አይደለም ሆነ እኮ ገሃነም የሚገባው መጀመሪያ አድነው እንጂ መጀመሪያ አምላክህን አድነው። እያዋሻ ያለው አምላክ ኢሳ ቆይ ትመጣለህ፣ ችግር የለም ቁርአን ልመጣለህ። ግን መጀመሪያ አምላክህን ማዳን መቻል አለብህ። ቆይ ረጋ በል ሀቢቢ ረጋ በል። ማርያም አያቸው አምላካቸው ማዳን ሲከብዳቸው ወደ ምን ይሄዳሉ? ኢሳ ላይ ችግር የለም ትመጣለህ። ግን አሁን እየተወራ ያለው እግዚአብሔር ላይ ዋሽቷል። ማን? ኢየሱስ። የዋሻ አካል ደግሞ በመጽሐፍ ቅዱስ ሐሰተኛ ነው። አምላክ ሐሰተኛ ነው ማለት ነው። ይሄን መልስ። እስካሁን ክርስቲያን ሊመልስ አልቻለም። የዮሐንስ ወንጌል ደግሞ አለው። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ የእግዚአብሔር ቃል ላይ ዋሽቷል። አልዋሸም የሚል ካለ ይግባ። የአሁንም ልጅ አምልጧል። ወደ እስልምና ከገቡ እንግዲህ መልስ የላቸውም ብላችሁ ተረዱ። ቀጣይ አስገቡ። ቀጥል አቡኪ። አሁን ደግሞ የሚገርም ሰርፕራይዝ። ኢየሱስ ኃጢአት አለበት ማለት ለስቅለት አይበቃም ማለት ነው። ቀጣይ ክርስቲያን ይገባልና ኃጢአት ኖሮበት እንደተባለው ዋሽቶ ከሆነ የእግዚአብሔርን ቃል አጣሞ ከሆነ የእግዚአብሔርን ቃል የሚያጣምሙ አካላት ደግሞ ከባድ ቅጣት ይጠብቃቸዋል የተባለው ኃጢአተኛ ኃጣኢ ከሆነ ለስቅለቱ እንኳን አይበቃም ኢየሱስ ክርስቶስ። ስለዚህ እንትን ይበል ይግባልን። ቀጣይ ክርስቲያን አስገቡ። ይቻላል ገብቷል። ይቻላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ታብታብ የለምና 1 ሚሊዮን አስገቡ። ታቡን ላይቭ ስትሮንግ እንዲሆን እሺ፣ ያ ጀማ ይሄ ለማለት ነው። ናም ታብታብ አትርሱ። እንዲሁም መጨረሻ ፖስት ያደረኩትን ቪዲዮ አሰራጩ። አሁን አቡበከር ያነሳው ከባድ ነገር ነው። ኢየሱስ የእግዚአብሔር ቃል ላይ ከዋሸ በተዘዋዋሪ ለስቅለት አይበቃም፣ ሐሰተኛ ነው ማለት ነው። አምላኩን ሊያድን የሚችል ኢየሱስ አልዋሸም የሚል አካል ካለ ይግባ። ያም ከአንዴም 4 ጊዜ ነው የዋሸው። ኢየሱስ 4 ጊዜ ዋሽቷል ኢየሱስ መጽሐፍ ቅዱስ ላይ። ሕይወት ሰላም ብያለሁ። ሚዩት አንሳ ካልሆነ አውርዱት። ፎሬቨር ሰላም ብያለሁ። የሚያወሩት አውርዷቸው ብቻ ጀማ ሪፖርት ሊያደርጉ ስለሚችሉ ይውረዱ። ሞዴሬተር አብኪ አውርዳቸው ነው ወረድ። ኦኬ አንተ ምን በለው። ቀጣይ እሺ ወሳኝ ሰላም ብያለሁ። ወሳኝ ይሰማሃል? አሉ እሱም የለም። እዮብ ተመልሰው እዮብን አውራው አብኪ ጃምጣ ያልነው ልጅ ነው አዮብ ወይስ አሁን መጨረሻ ላይ የወረደው ነው? ከልጅ ልጅ ተወልጄ ያለው ልጅ ነው ወይስ እዮብ? ላላ ይሄኛው ኢሳ ያለው ልጅ ነው። ኦኬ ኢየሱስ ክርስቶስ። እሺ እዮብ አለ ኔትወርኩ። እሺ ኢሳ ካልተሰቀለ ማን የተሰቀለው ነው ያልከና?
ሲጀመር ኢየሱስ ክርስቶስ ከዋሸ ስቅለት የሚባል ነገር እንኳን የለም እያልን አንተ ስለ ስቅለት ማውራት የለብህም። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ ክርስቶስ በሕጋችሁ በኦሪታችሁ እኔ አማልክት ናችሁ አልሁ ተብሎ አልተጻፈንም ወይም አልተጠቀሰንም ብሎ ተናግሯል። በኦሪት ላይ ኢየሱስ ክርስቶስ እንዲህ ብሎ የተናገረበት ጥቅስ አለ? ቀጥል። ኢዮብ አለ ኢየሱስ ክርስቶስ በኦሪት ላይ እኔ አማልክት ናችሁ አልሁ ተብሎ የተናገረበት ጥቅስ በኦሪት ላይ አለ? ኢዮብ በቃ ደንግጧል። በቃ እንትን ተረጋጋና ትቀጥላለህ። ፎሬቨር አለ ዩሬድ ፎሬቨር። ሌላ ክርስቲያን አስገቡ። ዲፌንድ ማድረግ የሚችል ክርስቲያን መግባት ይችላል። እስከዛው ግን ያጀማ ሞዴሬተሮች ካላችሁ አስገቡ። ገስት ላይ ብዙ እንትኖች አሉ። እሺ አሁን እያወራን ያለው ነገር ቀላል ነገር አይደለም። ለምን ካላችሁን አምላካቸው የሚባለው አካል ከዋሻቸው የሚዋሽ ከሆነ የእግዚአብሔር ቃል ላይ የሚዋሽ ከሆነ በተዘዋዋሪ አምላክ አይደለም፣ ክርስትና ውሸት ነው፣ እነሱም ገሃነም ይገባሉ ማለት ነው። ለምን ካላችሁኝ ኢየሱስ በመጽሐፍ ቅዱስ መስፈርት አለ። እግዚአብሔር ምን አለ? ሐሰተኛ እንዳትሆን በቃሉ አጨምራለ። በቃሉ የሚጨምር ሐሰተኛ ነው። ኢየሱስ ደግሞ የእግዚአብሔር ቃል ላይ ጨመረ። ምን የሚል ጨመረ? እኔ አማልክት ናችሁ አልኩ የሚል ኦሪት ላይ አለ ብሎ ጨመረ። ምን የሚል ጨመረ? እኔ ሐሰተኛ ከሆነ ክርስቲያኖች ሐሰተኛ አምላክ ያመልካሉ፣ ስለዚህ ገሃነም ይገባሉ። አያችሁ፣ በዚህ ጥቅስ ብቻ ክርስትና ውድቅ ይሆናል። ለዛ ነው እስካሁን ገብተው ደንግጠው የወጡት። አምላካቸው እየዋሸ ስለሆነ ቃል በቃል ያው አይን ያለው ይመለከት የለም፣ ቃሉ ጥቅሱ የለም፣ እንደዚህ የሚል ቃል ኦሪት ላይ የለም። ኢየሱስ ግን ኦሪት ላይ የሌለውን የእግዚአብሔር ቃል ላይ ኦሪት ላይ አልቦ ተናገረ። ከዚህ በላይ ውሸት የለም። ግቡ። ኢቭን ያጀማ ጓደኞቹን ዋሽቷቸዋል፣ ተከታዮቹን ኢየሱስ ጓደኞቹን ዋሽቷቸዋል። በተጨማሪ ኢየሱስ ሕፃን ልጅ ገሏል። ኦርቶዶክሳውያን ካላችሁ ግቡ። እሱ ለኦርቶዶክስ ነው። ኦርቶዶክሳውያን መጽሐፋችሁ ላይ ኢየሱስ ሕፃን ልጅ ገሏል። ያላ ቻሌንጅ ነው ይሄ። እስከዛው ባባ ሰላም ብያለሁ አለ ከስር ይሰማል ወገናችን ከስር። እሺ እናመሰግናለን። ሰይ ምናምን ሰይ ከስር ያለው እሺ እሱም ይውረድ። ቀጣይ እስከዛው ቢካር እናስገባሉ። ዕብራውያን ምዕራፍ 7 ቁጥር 26 ላይ እንዲህ ይላል። እንዲህ የሚል ጥቅስ ታገኛላችሁ። እንደዚህ ያለ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአት የተለየ ሊቀ ካህን ይገባላል። በደንብ አስተውሉ። እርሱ እንደነዚያ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም ማለት እና ሊቀ ካህን ሆኖ በደሙ መዋጀት የሚገባው ተሰቅሎ በደም መዋጀት የሚገባው ቅዱስ የሆነ ኃጢአት ያሌለበት አካል መሆን መቻል አለበት ነው የሚለው ጥቅሱ። ኢየሱስ ክርስቶስ ቅዱስ ካልሆነ ቅዱስ ሆኖ ኃጢአት ያሌለበት ካልሆነ ኃጢአት ያለበት ነውር ያለበት ከሆነ ለነገረ ስቅለቱም አይበቃም ማለት ነው። ፔሪድ። የራሳቸው መጽሐፍ ወሸሂደ ሻሂዱ ሚን አህሊ ማለት ይሄ ነው። የራሳቸው መጽሐፍ ራሳቸው ላይ ሲመሰክርባቸው ኢየሱስ ክርስቶስ ራሱ ኃጢአት ስለሰራ እንደማይሰቀል ማለት ነው። ማንኛውም ክርስቲያን ኢየሱስ አልዋሸም፣ ኢየሱስ ሕፃን ልጅ አልገደለም፣ ኢየሱስ ክርስቶስ ይሄን እንደማረብጡ ኢየሱስ ክርስቶስ ሴቶችን ረግሞ ለብዙ ችግር ለሰቀቀን አልዳረገም የሚል ክርስቲያን መግባት ይችላል። ኦርቶዶክስ በተለይ በዚህ ዙሪያ ሕፃናትን አልገደለምና ሴቶችን ለሰቀቀን ረግሞ ለሰቀቀን አልዳረጋቸውም የሚል ክርስቲያን መግባት ይችላል። ኢየሱስ ክርስቶስ ነው ሴቶች ላይክ ይሄ ወር አበባ የሚባለውን ነገር እንዲያዩ የረገማቸው ኢየሱስ ክርስቶስ ነው። ማስረጃ ማየት የሚፈልግ ሰው መግባት ይችላል። ኦርቶዶክሳውያን ቀጥል ይምራን አላችሁ። ኦርቶዶክሳውያን እንዲሁም ፕሮቴስታንቶች መግባት ትችላላችሁ። ገባችሁም አልገባችሁም እኛ ማሳየታችንና ማስተማራችን አይቀርም። ገባችሁም አልገባችሁም ማለት ገባችሁም አልገባችሁም እኛ ማስተማራችንና ማሳየታችን አይቀርም። ግን መጀመሪያ ብትገቡ ጥሩ ይመጣል።
ኢምሩ ካለህ ቀጥል። አይ ኢንዴክስ ገብቷል። ሰላም ብያለሁ ወገናችን። አሎ አልሐምዱሊላህ። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ኦርቶዶክስ መጽሐፍት ላይ ሳነብ ኢየሱስ ሕፃን ልጅ ገድሏል። ምን ትላለህ? ከመጽሐፍ ቅዱስ ብቻ። ጴንጤ ነህ እንዴ? ቀየርክ? ጴንጤ ሆንክ? አይደለም ኦርቶዶክስ ነኝ፣ ግን እኔ መጽሐፍ ቅዱስ ብቻ ነው። እንደዛ የለማ፣ እንደዛ የሚባል ነገር የለም። በዚህ ሰበዚያ ነገር እዚህ ጋር ልንገርህ አንድ ነገር። ቆይ ልንገርህ፣ አንተ የገሃነም ነሽ፣ የገሃነም ነሽ። ነው አይደለም፣ አንተ የገሃነም ነሽ እንድታውቀው ነው። ሰምታችኋል? ወገናችን ጴንጤ ነው ግን ምንድነው የኦርቶዶክስ ነው፣ ግን እኔ አልቀበልም መጽሐፍ ቅዱስ ብቻ ነው የሚለው ብላ። መጽሐፍ ቅዱስ ብቻ ደግሞ የጴንጤዎች አስተምሮ ነው። ስሙ ኖ እኔ መጽሐፍ ቅዱስ ነው መከራከረው። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይሄ ጭምር አብሮ ይቀበል። ምንም እናመቻምቸው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበልም ማለት አይችልም ኦርቶዶክስ አይሆን። ስለዚህ አንተ ኦርቶዶክሳዊ አይደለህም፣ ከኦርቶዶክስ ወጥተዋል። ዋናው ግን ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ኢየሱስ ሕፃን ልጅ ገድሏል። አቤት ኢምራን ትሰማኛለህ? እኔ ማለት ነው በደንብ ይሰማል። አንተ የሰራቸውን ብዙ ድራማዎች አውቃለሁ። አጥቷል ወላሂ ታውቃለህ። እስኪ አንዷን መልሰህ ድራማ ለማለት እስኪ ጀግና ከሆንክ አንተ እስኪ አንዷን መልሰህ አምላክህን ማደን እኔን መዋርደኝ። አንዷን መልሰህና አምላክህን አድነው እኔን ደግሞ አዋርደኝ። ጀግና ከሆንክ አምላክህን አድነው። ለምንድን ነው ሕፃን ልጅ የገደለው? ሕፃን ልጅ አምላክ ለምን ገደለ? ገደለ የሚለውን እስኪ አሳየኝ። ሕፃን ልጅ መግደል አውጣና አሳማኝ በሆነ መረጃ አሳየኝ። እኮ ጀግና ነው። እንደዛ አሳየኝ ማለት ጎበዝ ነህ አንተ። ማነህ ስምህ አንተ? ኤላ ጎበዝ ነህ አንተ አይደል? አብዲ አሳማኝ መረጃ ፖለቲካ አሳየኝ። አሳማኝ የሆነ መረጃ አሳየኝ አለ። ትክክል። አንድ ኦርቶዶክሳዊ እንደ ሶላ ስክሪፕቸራኒንግ ብሎ መጽሐፍ ብቻ ባይብል ብቻ ሌላ ነገር አልቀበልም። ይሄ ጨዋታ ነው። አባቶችም የኮነኑት ነገር ነው። መጽሐፍትም የጠቀሰው የክርስቶስ ሰምራ መጽሐፍት ላይ ራሱ ትእዛዝ ወጥቶበታል ነው የሚለው። ቆይ ይሄ መጽሐፍ ነው። ተወየን። ኦርቶዶክስ ነህ ኤላ? ጥሩ። እግዚአብሔር ይመስገን። ኢምራን ኦርቶዶክስ ቀረት ንጥር ያልክ ንድረት ለድንግል ማርያም ልጅ ዳብስ የድንግል ማርያም ልጅ አሁን ሕፃን እንደገደለ ልታይ ነው። የድንግል ማርያም ልጅ ገዳይ ይታያል። ሃሌሉያ ኢላጂ ሃሌሉያ ገዳይ እንደሆነ ተመልከት ነው። እስኪ አንበባት። ምንድነው ከመጽሐፍ ቅዱስ ነው የምታሳየኝ? አንተ ቤት ይሆንክ የኦርቶዶክስ መጽሐፍ ካልክ ምን ታገመጀ እንደገደለ አሳይ። አሁን የማርያም ልጅ ይመስገን ብለሃል። የማርያም ልጅ እንደገደለ አሳይክ። ያው ተአምረ ኢየሱስ በብፁዕ ቅዱስ ሊቀ ጳጳስ ዘኢትዮጵያ በአቡነ ጳውሎስ የተታተመ መጽሐፍ ነው። ቤተክርስቲያን የምትቀበለው ማለት ነው። ይሁት ዳግመኛም አንድ ልጅ ሲሮጥ የጌታችን የኢየሱስ ክርስቶስን ልቡን መታው። ጌታ ኢየሱስ ክርስቶስም ያን ልጅ ሕይወቱ ተቆረጠች አለው። በዚያን ጊዜ ያ ልጅ ወደቀና ሞተ። አምላክህ ሕፃን ልጅ ገደለ። የሞተውም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተውም ልጅ ዘመዶቹ አለቀሱለት፣ እናቱን አስለቀሰ። አንብበው ያው የጌታን ጌታ ኢየሱስ ልቡን መታ ነው እንደሚለው የጌታን ኢየሱስን ልቡን መታው ነው እንጂ የሚለው የጌታን እኮ ነው የሚለው። ጌታ መታ ይላል እዚህ ጋር። እስኪ ጌታ ለጌታ መታ የሚለው ከዛ ቀጥሎ ገደለ። መቼውማ ሕፃኑ ልጅ ቆይ ተደማመጡ። አንተኛው ሚታክ ቀጥል። የላ ኢየሱስ ገደለው። ከዛ ሕፃን ልጅ ገደለ። አምላክ ሞት እያደረገኝ ነው። ነፍሰ ገዳይ ማለት ነው። ሕፃን ልጅ የሚገል ነፍሰ ገዳይ ነው። መልሰው እንዳታጠፋው።
እሺ አንብበዋ። ለምን ሙላት ጌታ ኢየሱስ ያንን ልጅ ሕይወት ተቆረጠች አለው ነው የሚለው። የመታው ማን ነው? እስኪ የመታው ንገረኝ። እዚህ ኢየሱስ ነው የመታው። ኢየሱስ መታው የሚለው ንገረኝ። ሕፃኑ ልጅ ከዛ በኋላ ኢየሱስ ገደለ። ለምን መታኸኝ ብሎ ኢየሱስ ገደለው። ደፋው። እዛው ሕፃኑ ልጅ ተደፋ። የታለ ኢየሱስ ገደለው? ያው ቀጥል አንብበው። ኢየሱስ ገደለው የሚለው ያው ኢየሱስም ያንን ሕፃን ልጅ ሕይወት ተቆረጠች አለው። በዚያ ጊዜ ልጅ ሞተ። ያው ወደቀና ሞተ። አይታየም እንዴ? አይና አዎ በኢየሱስ እርግማን ልጅ ሞተ እኮ ሀቢብ፣ ሕፃን ልጅ ሞተ በኢየሱስ። አሳይ። ምክንያቱም ደግሞ ልብ የመታኝ ብሎ ነው። አሳይ አንብበው። ያው ኢምራን የሚጠቅም ነገር አናወራም። ኤላ ቆይ እሱን ተውና ቆይ ንገስ ከዚህ በላይ አንዲትም እሱ ጋር አንዲትም ኢየሱስ አምላክ ያሰገደ ከሆነ አይደለም። አንዲትም እሱ ጋር ኢየሱስ ገደለው የለም። እሺ አንብበው ጨርሳ እስቲ አንብበው። እሺ ላንብብልህ። ዳግመኛ አንድ ልጅ ሲሮጥ የጌታ የጌታን ኢየሱስን ልቡን መታው አለው። እዚህ ጋር ጌታ ኢየሱስም አታጥፋ። ጌታ ኢየሱስም ያን ልጅ ሕይወት ተቆረጠች አለው። የጌታን ኢየሱስን ልቡን መታው። ጌታ ኢየሱስም ያንን ጨርሳ አንብበው አታቋርጥ። ሕይወትህን ከዛ ምን ሆነ ተቆረጠች እና እዚህ ጋር ጌታ መታው የሚላለ ኢየሱስ መታው የሚላለ ቀጥል። ቆይ ቀጥል። በዚያን ጊዜም የልጁ ሕይወት ያ ልጅ ወደቀና ሞት። ሞተውን ልጅ የተመለከቱ ደንግጠው ጮሆ አሉ በትክክል አንብብ። ልጁ ሞቷል። የገደለው ማን ነው? ኢየሱስ ነው የገደለው። ኢየሱስ ነው የገደለው። ልጁን የገደለው ማን ነው? ኢየሱስ ነው የገደለው። ኢየሱስ ይላል። ጤነኛ ልጅ ነበር። ጤነኛ ነበር። ኢየሱስ ይላል። ኢየሱስ ገደልኩት አለ። ኢየሱስ ታዲያ ያው ኢየሱስ ገደልኩት ይላል ወይ? አዎ ያው ገደለው። ምን ብሎ ገደለው? ያን ልጅ ኢየሱስ ያን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ሞተ። ያው ልጁ ሞተ። ማን? ኢየሱስ ገደለው። ምን ብሎ? ሕይወት ተቆረጠች ብሎ ረግሞት ማለት ነው። ስለዚህ አምላክ ነፍሰ ገዳይ ነው። ሕፃን ልጅ ገድሏል። ኧረ እባክህ እሺ፣ ጥያቄ ልጠይቅህ። ወላሂ ጥያቄ ልጠይቅህ። መጀመሪያ መልሳ። እንዴት ነው አምላክ ሕፃን ልጅ የሚደፋው? ለሕፃን ልጅ ጥያቄ ተቀበለኝ ነው። ይሄ መጀመሪያ መልስልና አምላክ እኮ ነው ሀቢቢ የምታመልከው አምላክ የፍቅር አምላክ እያልከው የፍቅር አምላክ እያልከው ምድር ላይ መጥቶ ሕፃን ልጅ ከገደለ በቃ ነገርኩህ እኮ ያጀማ ምክንያቱም ልብ የመታኝ በምንም አይነት ይሄ ከመጥቶ ሕፃን ልጅ ገደለ ኢየሱስ ገደለ እኮ የሚል የለም እዚህ ጋር። ታዲያ ልጁ ዝም ብሎ ሞተ። ልጁ ዝም ብሎ በቃ ሞተ አይደል? ከሜዳ ተነስቶ ሞተ። የገደለው አካል ሌላ ነው። እዚህ ጋር ስታይ ደደበት ያስነብበኝ። የገደለው አካል ሌላ ነው። የገደለው ታዲያ ማን ነው? ልጁ ኢየሱስ መግደሉን አያሳይም። አያሳይም። እሺ በደንብ በደንብ እንዲገባ ኢየሱስ ያን ልጅ ሕይወት ተቆረጠች አለው። በዚያኑ ጊዜ በየትኛው ጊዜ ነው? በዚያኑ ጊዜ ኢየሱስ ያን ሲረግመው ማለት ነው። ያ ልጅ ወደቀና ሞተ። ልጁ ለምንድን ነው የሞተው? ስለተመታ ነው። አመሰግናለሁ። ኤላ በቃ ቆይ እናመሰግናለን። የሚገርመው ግን አሁን እንዳባሽ እዚህ ጋር ይመጣል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተቃራኒው ብንመለከት በሐዲስ ደረጃ ልጆችን በጣም ስለ ልጆች በጣም አደራ ብለዋል። በጣም ማለት ነው። እነሱ የጀነት ሽታዎች ናቸው አደራ ልጆችን ብለው ነብዩ ተናግረዋል። እንደው ልዩነቱን እንድታውቁት ማለት ነው። እስቲ ንጉስ ኢምራን ንጉስ እናውረው። ንጉስ ሰላም ብያለሁ። እሱ በፊት ሻሃዳ አለ ነው። ቆይ እኮ እሱ ነው። አይ ቲንክ እንዴት ነህ? ቆይ አንተን አይደለም የንጉስ ልጅ አላልኩም። ንጉስን እሱን አውራው። ሻሃዳ እሱ መሰለኝ የተባለው። ቀጥል ይምሩ። ስለ ከባዱ ጥያቄ አናወራም። ቆይ አንዴ ሚውት አድርግ አንተኛው። ቆይ እሺ ንጉስ ሰላም ብያለሁ። እንዴ ቀድሜ የገባሁት እኔን አውሩኝ እንጂ አንተ ልትከራከረን ነው። ሻሃዳ ላይ ታች ስለዚህ ሻሃዳ ይቅደምና ታወራለህ። ዩቲ ሻሃዳ ያልሽው ማንን ነው? ዳዊት የሚለው ሻሃዳ ብሎ ነው የገባው። ኦኬ ታወራለህ። ግን
አይ ኮሜንት ላይ እንትን እያለ ነው እያስገደለ እኮ አይልም። ማን ጋር ነህ ንጉስ? ያምሬ ይቅር የደነዝ ልጅ አይደብረም በእናት ወላሂ ሰማናችሁ ሁላችሁ ሲጀመር ማለት ሌላ ነገር አለ። እኔ ስክሪን ዩቲ ቆይ ባለ ዝም ቀጥላል። ሌላ ምንድን ነው? ይድበታው አጣ ምን መሰላችሁ? አንድ ነባራዊና እውነተኛ የሆነ ሀቅ ልንገራችሁ። እኔ የምፈልገውን ነገር ከነካችሁብኝ፣ የኔ ነው ብዬ ያዝኩትን ነገር ካፈረሳችሁብኝ እናደዳለሁ፣ በሳጫለሁ፣ እሰርባችኋለሁ። ለምሳሌ ብሬን ከነካ የመሳሰለውን ነገር ከነካ አምላካቸውን እየናድን ያለ ነው። እዚህ ጋር አምላክ እንዳልሆነ እያሳየን ያለ ነው። ይሳደባሉ ወይ ችግር የለውም፣ ይራገማሉ ችግር የለውም፣ ያላግጣሉ ችግር የለውም። በቃ አለቀ። ይሄ ነባራዊ ሀቅ ነው። ምንም እንዳትሏቸው። አላህ ሂዳያ ይስጣችሁ። እንደ ሙስሊም አይደለን ለነሱ ዱዓ ብቻ ነው የሚጠበቀው ከኛ። አላህ ሂዳያ ይስጣችሁ፣ አላህ ይዘንላችሁ። ያው ስላላወቃችሁ ነው ብቻ በሏቸው። እሺ አሁንም በመሀል ይገባሉ። ዝም ብላችሁ አሁን እቺ ሜሪ አሁን ሚውት እያደረግናት ነው። ዝም ብላ አሁን ሚውት ታነሳና በመሀል ትገባለች። በቃ እንደዛ ነው። ወይ ደግሞ አንደኛው በመሀል ይገባና ይላል። ያው ለምንድነው የምታረጉ? ያው ያልኩት ማለት ነው። የንጉስ ልጅን አስቀጥለው ኦርቶዶክስ ጀማ ኦርቶዶክስ አይሳደብም። ስለዚህ የልጅ ኦርቶዶክስ አልነበረም። ማሻአላህ ለምን ይምራል? ለምን አይሳደብም? ሲጀመር እናንተ ደግሞ ኢየሱስ ክርስቶስ ኢየሱስ ለዓለም ሁሉ መጥቶ ተሰቀለ እንጂ ሰው አልገደለም። ኢየሱስ ክርስቶስ ለዓለም ሁሉ መጥቶ ተሰቀለ እንጂ ሰው አልገደለም። ገባ? ቆይ ኢየሱስ ክርስቶስ የኦርቶዶክስ አስጀማሪ ነው ብለሽ ታምኛለሽ አንቺ? ሜሪ ሚውት አንሺ። ቆይ ኢምራን ተዘጋጅ። አሁን ለአንተ ነው የምሰጥህ። ኢየሱስ ክርስቶስ የኦርቶዶክስ አስጀማሪ ነው ብለሽ ታምኛለሽ ሜሪ? ይኸውልህ ኦርቶዶክስ ከጥንት ጀምሮ ያለች እምነት ናት። ገባክ? በጣም ጥሩ። እሺ እኔ ለምሳሌ ላንቺ ደንቆሮ ብለሽ ስድብ ነው? እኔ ላንቺ ደንቆሮ ብለሽ ነይ፣ እንዳትወርጅ እባክሽ ነይ፣ ተመለሽ ሜሪ። ቆይ ወሳኝ ርዕስ ላይ ነን። አንዴ በመሀል ይገባል። አሁን እሱም ተመልከቱ። ጥሩ አይደለም፣ እንደዚህ አትግባ። ከሱ በፊት አቡኪ አልኩኝም። እሺ ምን አልክ ይምሩ? እሺ ኢየሱስ ለምሳሌ ነው ኢየሱስ ሳይሆን እኔ ለምሳሌ አንቺ ደንቆሮ ብለሽ ስድብ ነው? ኢየሱስ ክርስቶስ ደንቆሮ ያለውን መጀመሪያ ከስር እስከ ታች አድርጋ አንብበው። እኔ ለአንቺ ደንቆሮ ብለሽ ስድብ ነው ወይ? አንተ ካልከኝ ስድብ ነው። ኢየሱስ ስላለኝ ግን እኔ ስድብ አይደለም። ስለዚህ ትምህርት አለው። ስለዚህ የኢየሱስ ክርስቶስ ስድብ ትምህርት ነው። አንተ ስትሳደብ ትምህርት አይደለም፣ የእሱ ትምህርት ነው። ውጪ ሊሉሽ ነው። አንድ አሰሚያቸው ይምራን ጭራሽ ስድቡን ራሱ እንትን አደረጉት፣ ክርስቲያን አደረጉት። የምን ቆይ አቡኪ ደንቆሮ ብቻ አይደለም፣ ዝንጀሮ። ቆይ ወደዛ ምን እንሄዳለን? ዝንጀሮ፣ ጦጣ፣ እናንተ አህዮች፣ እናንተ ውሾች፣ እናንተ ከብቶች አለ እናሳያለን። ተሳዳቢ ናቸው። ሲጀመር ኦርቶዶክስ ተዋህዶ ቤተክርስቲያን ትሳደባለች። በማስረጃ እናወራለን። ተመለሺ። እባክሽ ተመለሺ። ታያቸው፣ አትስሚያቸው። ቆይ ንጉስዬ አንዴ ሚውት ያዝ። አትስሚያቸው። ውጪ ምናምን ሊሉሽ ነው። አትስሚያቸው። እዚህ ጋር ድህነት ነው የተያዘው። ነይ ወደዚህ። ኦርቶዶክስ አይሳደብም ግን ትክክል ነው። ራሱ ስድብ አይደለ? ያው ራሳቸው ራሱ መገለጫቸው እኮ ስድብ ነው። እንዴት አሁን ለምሳሌ ባለጌ የሆነ ሰው እኮ ስራው ብልግና አይመስለውም። ዓለም ላይ እንደ ኦርቶዶክስ ተሳዳቢ የለም። ዓለም ላይ ማለት ነው። በቃ ይህን እወቁት። ይሄ በቃ ነባራዊ ሀቅ ነው። ሁሉም ኦርቶዶክስ ይሳደባል አይደለም። እንደ ኦርቶዶክስ ግን ተሳዳቢ የለም። ፕሮቴስታንት አይሳደብም፣ ኦሊጂሰስ አይሳደብም። ሁሉም አጠቃላይ አርዮሳውያን ሁሉም እንደ ኦርቶዶክስ አይሳደብም። ሜሪ የለሽም? ሜሪ ኦኬ መጣሽ። ማሂር ሰላም አለይኩም። ሚውት አነሳ። ቀጥል ሀቢቢ። ሰላም ወራህመቱላህ። አይ ከመጣ ጨርሱና የሆነ ሀሳብ ነበር። እሺ ሜሪ አለሽ? ቆይ አንዴ ላውራት አበቂ ፍቀድልኝ። ቀጥል ያለች አልመሰለኝም ነው። እሺ ይሰማሻል ወገናችን? አሁን ያ ጀማዓት الخير ኦርቶዶክስ እንዴት እንደሚሳደቡ በመጽሐፍ ደረጃ ግለሰብ አይደለም፣ መጽሐፍ እየጻፉ ቤተክርስቲያኒቱ ራሷ
እንዴት አድርጋ እንደምትሳደብ ነው ማሳያችሁ። አለሽ ሜሪ ሲገቡ ይደወልባቸዋል። ለምን እዚህ ጋር እውነቱ ወይ አትሳሳት። አሁን አውራኔ ከቤተሰብ ነው እየተደወለልኝ ያለው አባቴ እኔ ያለው ምዛር ነው እንዴ? እሺ ገባ ነው እንዴ? እሺ ኦርቶዶክስ ተሳዳቢዎች አሳደበ መልሽም እኔ ለወርቅ ቤተክርስቲያንሽ ተሳደባለች አትሳደብም? አያቻ ቅድም ስጮህ ነበረ መርፌው ሰራ። ለምን ታውቃለች? ወይ ወንድሜ በእናትህ ስልክ እየገባብኝ ነው። ዝም ብላ አውሪ መልሽልሽ። ቤተክርስቲያንሽ ምንድነው ተሳደባለች ወይስ አትሳደብም? መልሽ። ምን ልመልስልህ? አልሰማሁህም። ስልክ እየገባብኝ ነው። ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ትሳደባለች ወይስ አትሳደብም? ኧረ አንተ ሰውዬ ኦርቶዶክስ አትሳደብም፣ ፖለቲካ አትስራ። አንተን ፖለቲካ በጣም እናውቀዋለን። ኦርቶዶክስ አትሳደብም። ሲጀመር መጽሐፍ ቅዱስ ወይ ባይብል አምጣልኝ። ዝም ብለህ ያልሆነ ነገር አታምጣልኝ። ጋር አንብቢው፣ አንድ ይሄንን አንብቢው። አንብብ። ራስ ለምንድን ነው የማነበው? ስለዚህ እንዲህ ብለህ ለምንድን ነው የሚያሳ አላነብም። እንደው ማንበብ ለምንድን ነው መጽሐፍ ቅዱስ ሲጀመር ምንድን ነው መጽሐፍ ቅዱስ ሲጀመር አሳየኝ። ምንድን ነው መጽሐፍ ቅዱሱ? ምዕራፍ ስንት ነው? ከቁጥር ስንት ነው? መጽሐፍ ቅዱስ መጽሐፈ ዜና ለምንድን ነው የሚቀበልህ? መጽሐፍ ቅዱስ ወይ ባይብል ወይ መጽሐፍ ቅዱስ አምጣልኝ። ኦኬ የቤተክርስቲያን መጽሐፍ ልክጂ ነው ኦርቶዶክስን ካሻ ባይብል ወይ መጽሐፍ ቅዱስ አምጣልኝ። አልክድም። ለምንድን ነው ኦርቶዶክስ ቤተክርስቲያን ልክጂ ነው? አልክድም። ካልካሽ አንብቢ መጽሐፍ ቅዱስ ወይ ባይብል አምጣልኝ። አንተም ተቀበለው ቁርአንህን ወይም እሺ እኔ ሐዲስን ቁርአንን ተቀበለው አትከላቂ አንብቢው አንዴ ይሄን መጽሐፍ። ስለዚህ እኔ ደግሞ ወይ ባይብል ወይ መጽሐፍ ቅዱስ አምጣልኝ። እሺ አንብቢው በቃ አታና እኔ ላንብብልሽ ችግር የለም። አሁን ያ ጀማዓተል ኸይር ቅድም ኦርቶዶክስ ተዋህዶ ቤተክርስቲያን አትሳደብ ነበር ያለችው፣ ግን በመጽሐፍ ደረጃ እንደምትሳደብ እናሳይቻለን። ቀጥሎ ደግሞ አንቺ ኦርቶዶክስ አይደለሽ ወተሻከ ኦርቶዶክስ ለምን ይሄ መጽሐፍ አልቀበልም ስላልሽ ተመልከሽ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች ቁጠሩ፣ እባቦች የእልፉኝት ልጆች ናችሁ። ቤተክርስቲያን ምን አለች? የእልፉኝት ልጆች ናችሁ። እናንተ ውሾች፣ አዑዙ ቢላህ፣ እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። ይሄን የምትናገረው እናት ቤተክርስቲያንሽ ናት። ልቀጥልሽ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሜን። አውዙ ቢላህ አቡኪ ገባበት። አውዙ ቢላህ ምን ሸጣ ረጅም። አባታችሁ ዝንጀሮ እናታችሁ ጦጣ። አስቡት። አንድ አካል ትልቁ ስድብ አባትና እናቱ ሲሰደብ ነው። ኢየሱስም ባይዘው እንደዚህ ተሳርቧል ባይብል ላይ እንኳን። እንዴት ቆይ እናሳይሻለን። ቡችሎች ብሎ ሲሰድባቸው እናሳይሻለሁ። በጣም ደካማ ሴትን አንቺ ለምሳሌ እንትን ነሽ አይደለ? እናት ምናምን ከሆንሽ ለምሳሌ ለልጅሽ ብለሽ እየለመንሽው ሂጂ ምናምን ቡችላ ምናምን ስትባይ ወደዛ እንመጣለን። ቆይ እንመጣለን። ቆይ አላለም ብላለች። እሺ እንመጣለን። አሁን ግን ያየነው ጥቅስ አዑዙ ቢላሂ ሚነ ሸይጣን ረጂም። አሁን ገና ለምን ሰው እንደዚህ እንደሚሳደብ ገብቶኛል። ዜና ስላሴ ማለት ይሄ መጽሐፍ ዝም ብሎ መጽሐፍ አይደለም። ወላሂ ዝም ብሎ መጽሐፍ የሚገርም የሚባል የክርስቲያኖች መመሪያ መጽሐፍ ነው። በውስጡ መልክዓ ስላሴን የያዘ ነው። በየቀኑ የሚደገም መጽሐፍ ነው መልክዓ ስላሴ ራሱ ማለት ነው። በዚህ መጽሐፍ ላይ ምን ይባላል? የእፉኝት ልጆች አለ። ኢየሱስም ተናግሮታል። እሱ ችግር የለውም ስድብ አይደለም ተብሏል። አባታችሁ ዝንጀሮ እናታችሁ ጦጣ። ፖለቲካ ትሰራላችሁ እናንተ የዝንጀሮ የጦጣ ልጆች ማለት ነው። ያው ይላል። እስቲ አይልም ኢምራን እስቲ ይታል። ጀመር ስድቡ ምንጩ ይሄ ነው ሀቢቢ፣ ስድቡ ምንጩ ይሄ ነው። ኦርቶዶክስ ናት ምንጯ። እንደዚህ አይነት መጽሐፍ እያሳተመች ስድብ የምታስተምራቸው እሷ ናት። ያው ጽፋ ኦርቶዶክስ አይሳደብም፣ ኦርቶዶክስ አይሳደብም። ይሄ መጽሐፍ ያው መጽሐፍ ነው። እግዚአብሔር ኦርቶዶክስ እንደናንተ የሚሳደብ ሰው የለም። ይሄ መጽሐፍ የማመጣው እስካም ቢቢ አንብቢ። ምንድን ነው የሚለው እዚህ ጋር? ግዝና አንዴት ጊዜ አትብልቢ። ለምን አትወርጂ? አንብቢ ይሄን። ቆይ አንተ ልጅ ነው የሚወጣው። አንተም እኮ ተራለሽ። ረጋ በል አት ከዚህ በኋላ የምትካንሳ አውርዱት። ከዚህ በኋላ የምትካንሳ አውርዱት። አይደለም ልጆቹ ዘለገብታ ተራህን ጠበቅ ተብለሃል። እሺ ይታይሻል። ይሄ ምንድን ነው የሚለው? የደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ያሳተመው፣ በገዳም ደረጃ የታተመ
በብዙ ወቅዱስ ሊቃነ ጳጳስ ዘኢትዮጵያ አቡነ ጳውሎስ አቡነ ማትያስ የታተመ መጽሐፍ ነው ያለ አሳታሚ ፍቃድ አይታተም። አንድ ጥያቄ ሰማኝ አንድ ጥያቄ ልጠይቅህ። ይሄ መጽሐፍ እኮ አንተ እንደዚህ እንደነሱ አይደርገህ እኮ ልታሳተም ትችላለህ። ገባክ? እኔ መጽሐፍ ቅዱስ ወይ ባይብል ይሄ መጽሐፍ ምን አሳተመው? ኦኬ ማሻአላ አብኪ አንተም እንደማምጣ ይሄ መጽሐፍ የኢምራን ነው። ዜና ስላሴ ይሄ መጽሐፍ ያው ዜና ስላሴ በእንግሊዝኛ በአማርኛ መምህር ክፍለ ማርያም ደሳለኝ ያዘጋጁት ይሄንን መጽሐፍ ያው ይሄውልህ ፈልገው መጽሐፍ ቅዱስ ወይም ሲጀመር እኔ የገባሁት መጀመሪያ ዳሌሽ የሚል ያስተማርክ ነበር። ቅድም ላይ ስልክ ተደውሎልኝ ነው የወጣሁት የዛን ሰዓት። እሱን ነው የምፈልገው ምዕራፍና ቁጥሩን መጽሐፍ ቅዱሱን እሱን አምጣልኝ። እሱን እሷን ክፈትላት ይምሩ። እሷን ይፈልጋል። ከዚህ ውጭሎችን አሳይሻለሁ። ቀጥል። ያው መጽሐፍ ቅዱስ መኃልየ ዘሰለሞን መዝግቢ። መኃልየ ዘሰለሞን እየመዘገብሽ ነው። ምዕራፍ 7 ከቁጥር 2 ጀምሮ ያው የእግዚአብሔር ቃል ምን ይላል? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው፣ ጡቶችሽ እንደ ቆንጆ ናቸው። ልጄ ወንድሜ ሆይ በዛ ጡቶቼን እሰጥሃለሁ። እኔ ቅጥር ነኝ፣ ጡቶቼ እንደ ግንብ ናቸው። አሜን። ያው መጽሐፍ ቅዱስ የእግዚአብሔር ቃል የአምላክሽ ቃል ነው። ይሄ ሜሪ የአምላኬ ቃል ነው። ይሄ መጽሐፍ ቅዱስ አዲስ ኪዳን ነው፣ ብሉይ ኪዳን ነው? ከፍ አድርገው ወደ ላይ ከፍ አድርገው መጽሐፍ ቅዱሱን። መጽሐፍ ቅዱስ ብሉይ ኪዳን ባይብል አለ ሜሪ? የለም፣ እኔ ኢትዮጵያ አይደለም ያለሁት። ያው መጽሐፍ ቅዱስ ነው። ኦርቶዶክስ ነሽ? አሳይሽ ኦርቶዶክስ እንደሆነ ራሱ በቤንቴም በኦርቶዶክስም አለ። ያው ይሄ መጽሐፍ ቅዱስ ለኢትዮጵያ በቃ ነው፣ ችግር የለው። አፕሊኬሽኑ ላይ አፑ ላይ ቼክ ታርገው ራሷ አሳተመነው ከሆነ ምናልባት እንዳንሸውዳት ይሄን ማሳተም ሊሆን ይችላል። አንዳንዴ እኮ ይምራል ሰማ ብር ይተርፈን የለ እንደዚህ ይመጣል የማሳተም ምናምን ሐሳብ ተሳስተን አሳተመነው ከሆነ ምናልባት እሺ ባይዘው እዚህ ጋር እንዳያውቂ አይተህ ከሆነ አብዛኛው ጊዜ ምንድነው የሚያውቁት ሲከብዳቸው ይሄ የኢምራን መጽሐፍ ቅዱስ ነው የሙስሊሞች መጽሐፍ ቅዱስ ይላል። ሰምተህ ከሆነ አይደለ? እስከ ቅርብ ጊዜ ነው የኢምራን መጽሐፍ ቅዱስ አውቃለሁ። ዲያቆናት የተናገሩት ማለት ነው። ተራ ሰዎች አይደሉም፣ ዲያቆናት ያጀማ ዲያቆናት የኢምራን መጽሐፍ ቅዱስ ነው ሙስሊሞች አሳትመው ነው እንዳትቀበሉ። መኃልየ ዘሰለሞን ወደ እኛ ታናሽ እህት አለችን እንደዚህ የላትም ምናምን የሚለውን ማለት ነው ጥቅስ አስመልክቶ በቃ ቤት ከፍተው ቪዲዮን ፈልገው ይምራን አንድ ሰው ለምሳሌ አንድ ይምራን ከመክፈት በፊት አወከር ማለት ነው አወከር ከአላህ ዘንድ የተላከለትን ቁርአንን ሰው አሳትሞት ነው ብሎ ቁርአኑን እስከማያውቀው ደረጃ ሲደርስ ማለት ነው። ይሄ ዲያቆን ነው፣ ክህነት ያለው ዲያቆን ነው። እዚህ ላይ እዚህ ንጽጽር ላይ ከኛ ጋር የሚሰሩ ሁለት ዲያቆናት ነው ያሉት። አንደኛው ይሄ፣ ሁለተኛው ዘማሪያም፣ ሌላው ዘማሪ የሆነውን ነገር ነው። አንደኛው ዲያቆን የሚሉትን ስሙት። ክፈተውማ ይምሩ። ባለፉት ቀናት ኢምራን መጽሐፍ ቅዱስን ጽፏል በማለት ትልቅ ቅጥፈት ቀርፈዋል። መጽሐፍ ቅዱስን ከማስረዳት ይልቅ የሙስሊሞች መጽሐፍ በሚል ክዶታል። ላሰማችሁ። ይሄ የኢምራን መጽሐፍ ቅዱስ ነው፣ የሙስሊሞቹ መጽሐፍ ቅዱስ። ውሸት ምን የሚለው እህት አለች፣ ለጋብቻ ብትጠየቅ ለዝች ለእህታችን የምናደርግላት ምንድን ነው? ይሄ የሙስሊሞቹ መጽሐፍ ቅዱስ ብሎ ያመጡት ነው ማለት ነው። ኦኬ፣ ጨምረው ውሸት ነው ወይስ አይደለም እንመልከት። ይታያችኋል። አውራና ከዛ ደግሞ ቀጥሎ ያሉ ላሰማችሁ። እኛ ሙስሊሞች ስራ ፈተን ኢምራን አለ ያሳየ ሙስሊሞች ስራ ፈተን የምናደርገው ጠፍቶን ብራችንን የምንወስድበት ጠፍቶን ይህንን የሚያክል መጽሐፍ ቅዱስ ተብሎ የሚጠራውን ባይብል ስናሳትም ማለት ነው። አለ ያሳያችሁ እንግዲህ ይህንን ያው 2000 እትሙን ስናሳትም ወይ 19 ወይ 10 እንደዚህ ስናሳትም ማለት ነው። አስቡት ምን ያህል እንትን እንደሆነ። ይሄ በጣም ዊርድ የሆነ ነገር ነው። ገና እነዚህን ጥቅሶች በህፃናት ጋር ብቻ በክርስትና ስንገባበት ደግሞ ትመለከቱታላችሁ። ቀጥለው ቪዲዮን ይሁን መጽሐፍ ቅዱስ ነው፣ የሙስሊሞቹ መጽሐፍ ቅዱስ።
ያው የኢምራን መጽሐፍ ቅዱስ የሙስሊሞች መጽሐፍ ቅዱስ እኔ ቁጭ ብዬ ማለት ነው ቢላህ አለይኩም ስንት ገጽ ነው መጽሐፍ? ወደ 2000 ገጽ ሳታተም ማለት ነው። እዩት ምን እንደሚያክል ሂድበት። እንደ ኢምራን ሰማ ለካ አንተ ያሳተምከው እኔም ጋር ደርሶኛል መሰለኝ። የት አለ? እኔም ጋር አለ መጽሐፍ ከምር አለ። ወላሂ ደግሞ የሚገርማችሁ እኮ ጀማ ያው ይሄ የድሮ እንዳይሉ የድሮ አለ እዚህ ጋር ኢቭን ከ30 ዓመት በፊት የነበረውን ገዝቼዋለሁ። ወረበር ገዝቼዋለሁ። ያው አለ አቡኪም ጥንታዊ መጽሐፍ ቅዱሶች አሉት እጁ ላይ። አሁን ይሄ 1980 የነበረ ነው። እሱን ተውት፣ ግዕዙም አለ። ግዕዙን ተውት፣ ያው ለጴንጤዎችም አለ፣ ሁሉንም አለ። ግን እያንዳንዱ ስናሳይ ምንድነው ማምለጫቸው? ይሄ የሙስሊሞች መጽሐፍ ቅዱስ ነው ማምለጫቸው። መጽሐፉ እንደዚህ ይዘረው የሙስሊሞች ድሮ ማለት ነው። ድሮ በአፕሊኬሽን ነበር የምንጠቀመው። አፕሊኬሽኑን ለማመት ተመቻቸውን አፕሊኬሽን ሰሩ አሉ። መጽሐፉ ሲገዛ ደግሞ ምን አሉ? ኢምራን ቁጭ ብሎ መጽሐፍ ጽፎ ሲያሳትም፣ አቡበከር ስራ ፈቶ ይሄን የሚያክል መጽሐፍ ይሁት ማባላ ይሄን የሚያክል መጽሐፍ ቁጭ ብሎ ሲያሳትም ማለት ነው። እፈሩ ክርስቲያኖች እፈሩ። ይሄን የሚናገሩ ዲያቆናትና እነዚህ ሰዎች ናቸው። አሁን የዲሜትሪ ጅምናች ይሄ መጽሐፍ አንተን ያሳተምከው አለችኝ። ይሄ መጽሐፍ በጣም ያሳዝናል። ዋናው ግን እዚህ ጋር ስድብ ያለው በቤተ ክርስቲያን እንደሆነ አይታችኋል። ቀጥለህ ከምን እንደሚመጣ ታውቃለህ? አሳተምክ ምናምን የሚሉ ከስር ያሉት ሰዎች አያጣሩም። ዝም ብለው ነው የሚሰሟቸውና ይንቋቸዋል። ስለማያጣሩ ምናምን ይናቃሉ። በቃ ምንም ብላቸው ስለሚሰሙን እቺ ፓርት እንኳን አሳትመው ነው ብለን እንለፈው ምናምን ይሉና ይሄ እኮ አሳትመውት ነው ብለው ያልፉታል። ከዛ ያው እንደዚህች አይነቷም ደግሞ ይመጡና አሳትማችሁት ነው ብለው ከነሱ የሰሙትን ወደኛ ያስተላልፋሉ። ይሄ ስለሚንቋችሁ ነው እንደዚህ የሚሉት። አሳትመውት ነው ምናምን እንትን ሲያስተምሩ አላየሃቸውም? ይሄ ሻሁዚን ምናምን ያሉት ሰውዬ ሙስሊሞቹ አይተረጉም እንጂ ቁርአናቸው ላይ እንደዚህ ይላል ምናምን ብለው ተናገሩ። እሱ ብቻ አይደለም ማይሮ እና የንቀት ነው በጣም ስለሚንቋቸው። ቆይ እሱ ብቻ አይደለም። ቆይ እቺ ነገርማ እኔም ኢምራንም ቪዲዮ ስለሰራንበት ምን ያህል ደግሞ እንደሚንቋቸው እዚህ ጋር ደግሞ ተመልከቱ። ይሄን ነገር ኢምራንም ቪዲዮ ሰርተሃል አስተውሳለሁ። ኢስላሞች የሚከተሉት ቁርአን የሚባለው መጽሐፍ ቡናን በመስጊዳቸው እንዲጠጡ አብኪ እሺ ምን አለ? ቆይ ይሄ በቀላል አይነገርም። ቆይ በቀላል አይነገርም። አንዴ እሺ ቢስሚላሂ ሂማይ ወበሽሚናሂን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ። ቢስሚላሂ ሂማይ ወበሽሚናሂን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድን ነው? እኔ ሃይማኖት ልነካ ምናምን አይደለም፣ ትርጉሙን ነው የምፈልገው። ደግሞ ታች ቀጥላ ይሄ በጣም አሳፋሪ የሆነ ነገር ነው። ግን ለምሳሌ ከሙስሊሞች መካከል ለምሳሌ አሁን ማሂር ተነስቶ ቁርአን ምዕራፍ እንደዚህ ላይ እንደዚህ አልቀደሪ ወልቀደሪ ጠዋ ምናምን ብሎ ቢለኝ ምን አደርጋለሁ? እስቲ ከፈት ሳይ የለም ይሄ ውሸት ነው ምናምን ብዬ አይታችኋል። ሙስሊም እንደዚህ ነው። ሙስሊም እንደዚህ ነው። አልቀደሪ ወልቀደሪ ጠዋ ነው ምናምን የሚል አንዱ ደግሞ ሰሞኑን እንደዛ ብሎ ነበር። በጣም እያሳቀኝ ነበር። ሙስሊም እንደዚህ ቼክ ያደርጋል። አይ የለም እንደዚህ ጠዋ ምናምን አልቀደር ወልቀደር እንደዚህ አይነት ነገር የለም ብሎ እንትን ይላል ማለት ነው። ክርስቲያኖቹ ቼክ አያደርጉም። አይነበበው ጭራሽ ከነ ትርጉሙ ነው። ይሻላል ቢያንስ ለማስገባት ይመቻል። ይምሩ ቀደም ባባ በጣም ነው ምጣላህ እያለኝ ነበረ። እናስተናግደው ባባ ባባ ትናንትና ጀምሮ እየገባ እየተቆጣን የሚወጣ ባባ እንዴት ነህ? እስኪ እናድርገው ዛሬ። እኔ ምን እንደሆነ ታውቂያለሽ ብራዘሬ? እኔ ለምን እኔ ጋር እንደምትመጡ አላውቅም። ቲክቶክ ላይ ግን የሆነ የምትናገሩት ነገር የለ። አቅራቢያችሁ ማንም ክርስቲያን የለም ነው። በጣም የሰውን ሃይማኖት በጣም እንደምትጫኑ ታውቃላችሁ። ቢኖር ምን እንዲያደርግና ያሰብከው? ይመቻችሁ ብቻ። አይ ቆይ ቢኖር አሁን ምሳሌ እኔ ብዙ ክርስቲያን ጓደኞች አሉኝ የማውቃቸው። እነሱ ምን ያርጉኝ? ምን ንገራቸው እስቲ ምን ያርጉኝ? ይመችሽ ብላዘር ብቻ እንዴት ተጋብተናል። ግን ባባዬ እንደመሰለህ አሁን ያለንም 21 ሴንቸሪ ነው። ልንገርህ አእምሮህን አሰራው። እሺ ወገኔ፣ በጉልበት አትመን። ማመን ያለብህ በመጽሐፍና በማስረጃ ነው።
እስካሁን ለምናወራው በማስረጃ ነው እያወራን ያለ ነው። ባይ ዘ ዌይ ነገም ትመጣለህ፣ ትናንትናም ሁልጊዜ አለ ልጁ ወላሂ ሁልጊዜ አለ። እንገርክ ይሄ ሰላም የምታውቀው ከዚህ ነገር የምትላቀው ስትሰልም ነው ወረበህ ስትሰልም ነው እንጂ ይሄን ጉድ እየሰማህ ገብተህ ትሰድበናለህ፣ እናውቃለን፣ ትዝት ብላለህ። እንዳሁኑ ሰፈር ክርስቲያን የለም እንዴ ማለትም በቃ ይደብድቡህ እነሱና አቁም ነው። አይቆምም፣ እውነት አይቆምም። አሁንም የምናወራው በመጽሐፍ ነው። ማድረግ ያለብህ አንተ እኛ ስለመደድ ማሰብ ሳይሆን ይላል ወይስ ሳይልም ብለህ ገልጠህ ማንበብ ነው ያለብህ። ምሳሌ ኢየሱስ ሕፃን ልጅ ገሏል ብለህ ማስረጃ አቅርበናል። ማስረጃ ቅድም ከፍተናል አይደለ? ስለዚህ ማድረግ ያለብህ አንተ ምንድን ነው ቤተክርስቲያን ሄደህ አምላኬ ለምን ሕፃን ልጅ ገደለ መጠየቅ አለብህ እንጂ የሆነ በጉልበት አትመን። አእምሯቸውን አሰሩት ክርስቲያን የሆነ ንዴት አታውቁት። ቲክቶክ ነገም ትመጣለህ፣ ነገም ይመጣል ልጅ ወላሂ ይመጣል። ትናንትናም ጎቱ ተሳድቦ ወረደ፣ ዛሬም እንደዚሁ ቲክቶክ ይመጣልሃል። ገና ብዙ ነገሮች ይመጣል። አልሐምዱሊላህ ይሄ የሚያሳየው ዳዕዋው የሰራ ነው። ይቀጥላል። አሁንም መጽሐፋችሁን በደንብ አድርገን እናስተምራችኋለን። ትክክል። አሁን ተራ መስጠት ከእንትን አንጻር እንዳታስቡት። ይሄ እኛ ግልፍተኛ ሆነን እናንተን ለማናደድ ትላንትም ተናግሬያለሁ፣ እናንተን ለማበሳጨት ምናምን አይደለም። እኛ ደረታችንን ነፍተን ከአጠገባችን ክርስቲያኖች እያሉ በጓደኝነት ደረጃ በጣም የምናውቃቸው ብዙ ክርስቲያኖች እያሉ ደረታችንን ነፍተን የምናወራው ስላልተሳደብን መጥፎ ነገር ስላላወራን ነው። ብንሳደብ እናፍራለን። ገብቷችኋል? ብንሳደብና እኔ አወከር ለማወራው ነገር ማስረጃ ሳላመጣ ማስረጃንም ሳመጣ ጸያፍ ቃልን ተጠቅሚ ቢሆን አፍራለሁ። ምክንያቱም ነገ ክርስቲያን ጓደኛ ጋር ስትሄድ የእሱን ሃይማኖት እያንቋሸሽክ፣ ግን እንደዛ አይደለም የሚያደርግ ነው። እነሱም ጋር ስንገናኝ የምናደርገውን ነገር እናንተም ጋር እያደረግ ነው። ኑ አንድ አምላክ እናምልክ ነው። የንጉስ ልጅ ይስተናገድ ይምሩ ረጅም ሰዓት ሆነው አይ ቲንክ ቅድም ጀምሮ ካላወራሁ ያነበ እስኪ እንስማ ምን ሊያወራ እንደሆነ። ሰላም ብያለሁ የንጉስ ልጅ። አሎ ሰላም ብያለሁ። ኢምራን ማን ነው? አቡኪ ከባድ ጥያቄ አንስቻለሁ ምናምን ያለ ነበር ቅድም። አነሳ። ሁሉም ከባድ ጥያቄ ናቸው ወላሂ ይገርማል። ኢየሱስ ሕፃን ልጅ ከገደለ ክርስትና ውሸት ነው። ኢየሱስ ከተሳደበ ክርስትና ውሸት ነው። ክርስትና ሁሉም ክርስትና የሚመጣ አንድ ጥያቄ ልጠይቅህ። ስለማለክት የተናገረበት አለ። ቆይ አንዴ አቡኪ አለ አይደለ? ዮሐንስ ወንጌል ላይ የተናገረው ፓርት አለ አማልክት ናችሁ ስለሚለው ምንድን ነበር አቡኪ ጥያቄ? በኦሪት አልተጻፈም ያልክ ነው? ጥያቄውን ያቀረብኩት እኔ ነኝ። ያው ኦሪት ላይ የለም እያልን ያለን ዞሮ በታል ማለት ነው። ኢምራን ነው ጥያቄውን ያቀረበው። እሺ አይ አንተም ስታወራ ስለሰማሁ ነው። ሶ ኦኬ ችግር የለም። ችግር የለም። ሁለታችን አንድ ነን አታስብ። ግን ሌላ ጊዜ ጆሮህን በደንብ አሰራውና ኢንሻአላህ አዳምጥሽ። እስኪ አንብብልና እንዴ። አይ ጥያቄ ምንድነው? ጥያቄን ጠይቅ። መጽሐፍ ቅዱስ ማንበብ ነው ጥያቄ? አንብበውና ከዛ ጠይቅሃለሁ። ሁልጊዜ ለማንበብ ውስጥ ባለም አንብበው ችግር የለም። ሰማው። አረ ምን ያሶች እስኪ ጊዜ አጨርስ አንብበው አይምራን። እሺ ሌላ ጊዜ ግን መጽሐፍ ቅዱስ አሳፍር እንደዚህ ይላል። ጌታችን ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፎ የለምን ይላል። ምን ላይ ተጽፏል? ኦኬ ቃሉን ላምጣልህ። ምን ላይ ተጽፏል ያልኩ መጀመሪያ ኦሪታችሁ። ኦሪት ላይ ምን የሚል ቃል? አሁን ያነበብኩ ቃል እኔ አማልክት ናቸው የሚለው ቃል። ማሻአላ። ስለዚህ ከኦሪት ከአምስቱ ኦሪቶች እኔ አማልክት ናቸው የሚለውን ቃል አሳየን። ያው ፈረሱም እዚህ ሜዳውም እዚህ ያላ አምላክህን አድነው ካላመጣ ከኦሪት ይሄን ቃል ማሳየት ካልቻልክ በተዘዋዋሪ አምላክህ የእግዚአብሔር ቃል ላይ ዋሽቷል። ስለዚህ ገሃነም ይገባል ማለት ነው። እሺ ኢየሱስም እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ብሎ በሕጋችሁ የተጻፈ አይደለምን ነው የሚለው። ኦሪታችሁ አጣምንም ተነበው ማለት ነው። አይንህ ነው ማለት ነው። ያው እስኪ እሱ ያንተ ኤዲተር ነው። እኔ ለመጻፍ ልጅ አለ እኮ እጅ ላይ እኮ አውቂ ያ እዚሁ ተገበረው። ይሄ አንተ ራስህ ያስተካከልከው ነው እያለው አንተ ነው እንደዚህ ያረከው። ምን አልክ ማሂር? ይሄ እኮ እኔም እኮ እጅ ላይ እኮ አለ አቡበከር። እኔም እኮ እጅ ላይ መጻፍ ትችላለህ።
እሺ ለምሳሌ እኔስ ልክፈትልህ? ያ አብኪ እስኪ አንተ ጋር አፕሊኬሽን ካለ ክፈተው። ቆይ ችግር የለውም። ያው ይሄ የኢምራን አፕሊኬሽን ነው። አይ መጽሐፍ ያዝከው መጽሐፍ ክፈተው። ኢምራን ያዝከው መጽሐፍ ክፈተው። የኢምራን አፕሊኬሽን ነው። አይ ነው ያዝከው መጽሐፍ ክፈተው። አትጨነቅ። ኦኬ አፕሊኬሽን አለ። አትጨነቅ አባቴ። ስንት 2000 ስንት የትኛውን እትም ልክፈትልህ? 2000 ኧረ አሁን ኢምራን ያዘው መጽሐፍ ክፈተው። አሁን ያዘው እጁ ላይ ኢምራን ያዘው መጽሐፍ ያው ከፍቼዋለሁ። ክፈትለት። አይ አብኪ በቃ ችግር የለውም። መጽሐፍ ቅዱስ ያው አንብበው። ቡም ይሄ የኢምራን መጽሐፍ ቅዱስ ነው። እኔ ቆይ እንዴት ነው ስትታዩኝ ቢሊዮን አድርጋችሁ ነው የምታስቡኝ? መጽሐፍ ቅዱስ የማሳተም ባለሀብት አንብብ። ያ ኦሪታችሁ ይላል። አንብበው። ምን ነው ዝም ምን ተገኘ? አይ ዝም አላልኩም። አልታይ ብሎ ነው። አይ ዝም አላልኩም። ወላሂ ያ ረብ ለሐላቢ አልታወቀህም። ደንግጠሃል እኮ እስኪ አንብባት አንዴ። እኔ ያዝኩት መጽሐፍ ቅዱስ ምን እንደሚል ታውቃለህ? አሃ ስለዚህ ይሄ ውሸት ነው። ይሄም የኢምራን ነው። እኔ አማልክት ናችሁ አሉ ተብሎ በሕጋችሁ የጻፈ አይደለም ምን ነው የሚለው? አሃ ይሄ ስለዚህ ውሸት ነው ማለት ነው። እያወጣልኝ አልከው። ዮሐንስ ወንጌል ስንት ነው ንገረኝ እስኪ አንተ ያዝከው። 10:34 እኮ እኔ ጋርም ያለው ግን ለዛ ነው የሚለው። ስለዚህ ይሄ ውሸት ነው ንገረኝ አንዴ። ልጣለው ቀድጄ ውሸት ነው። አይ እጄ ላይ ያለውን ሃርድ ኮፒው ላንብብልህ ከፈለክ። አይደለም አየህ፣ አሁን ቅድም ምንድን ነበር ያልከው? የኢምራን መጽሐፍ ቅዱስ ነው ያልከው። አየህ መጽሐፍ እኔ ያሳተምኩት ይታየልኝ። እስኪ ጋር አንተ ደግሞ ይታይ። እኔ ያሳተምኩት ይታየልኝ። እኔ ያሳተምኩት ይታየልኝ። ያው የምትመለከቱት ባይብል እኔ አወከር ያሳተምኩት ባይብል ነው። 2000 እትም ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ማለት ነው። ከዛ ምን ይላል መሰላችሁ? ጌታ አለ። ያው እዚህ ጋር ጌታችን ኢየሱስን መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ አይታችሁታል? ኦሪታችሁ ተጽፎ የለምን አላቸው። ፔሬድ አውቂ በስንት አሳተምከው? 2 ሚሊዮን ፈጀ በስንት? አይ 5 ሚሊዮን መሰለኝ ባለፈው አልከኝ። አይነገር እስቲ እናስተካክላለን እሷን ነገር። ወይ ስታየን ውስጥ ልጅ ባለሀብት አድርገህ የምታስበን ምን አድርገህ የምታስበን እኛ? አይ ነው ፒዲኤፍን ኤዲት አደረግከው አልኩ። እኔ እጄ ላይ እኮ አለ። እኔም ላንብብልህ ምን እንደሚል ማለት ነው። ይሄን ኤዲት አድርገዋል ነው ያልኳቸው። ይሄን ኤዲት አድርገዋል፣ አፕሊኬሽን ኤዲት አድርገሃል ያልከኝ የነበረው። ሰማኝ። እሺ አሁን ችግር የለውም ወደ ቶፒክ ችግር የለውም። አንተ ብትለውም እኮ ኦሪት ብትለውም ችግር የለውም። ምን ያወጣላለሁ ቦታውን ኦሪ ላይ የት እንደጻፈ ማለት ነው እኮ። በቃ እሱ ነው ዋናው። አውጣልኝ ይሄን ተመረጠ ችግር የለም አነብልሃለሁ። ይሄ ለ10:34 የሚለው ሐሳቡ የሚለው ሲጀመርም ስለ አማልክት ወይም ደግሞ ስለ ፈራጅነት ነው የሚያወራው። ግን አንተ ኮታ አድርጌ ላንብብልህ 10:34ን። እኔ አማልክት ለ10:34 እንደዚህ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አሉ ተብሎ በሕጋችሁ ጻፍ አይደለምን? መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔርን ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ብሎ ተናገረ። አንተም በምትለው እንኳን ብንሄድ በኦሪት እንኳን ብንሄድ ችግር የለም። እኔ አወጣልሃለሁ ቦታውን። በቃ ችግር የለውም። ካወጣ አትደጋግም። መደጋገም ጥሩ አይደለም። ወንድ ነህ፣ በተግባር አሳይ። ወንድ ልጅ አይዘትም። ኧረ እኔም ብስሊ ነኝ። መዝሙር 82 ቁጥር 6 ክፈት። ኦሪት አንተ መዝሙር ትላለህ። መዝሙር የመዝሙር መጽሐፍ ነው። ኦሪት ነው ያልከው፣ አትዋሽ። ከኦሪት አምጣ። ኦሪት ነው የተባለው። ኢምራን አንድ መዝሙር ላይ ኦሪት ላይ ነው ያለው። አንድ ኦሪት ማለት ያው ራሱ መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት እንዳስቀመጠው ማለት ነው። እንድንስማማ ተጨማሪ ማስረጃ ኦሪት 5ቱ ብሔረ ኦሪት ሕግ ትምህርት ማለት ነው። ቃሉ ከዚህ የተገኘ ነው ብሎ አስቀምጡ። ያው 5 ናቸው። ያኔ ቃል በቃል መዝሙር 82 ቁጥር 6 ላይ ያለውን ኦሪት ነው የተባልከው። ዮሐንስ ወንጌል 10:34 ላይ ቃል በቃል አሳየው ሐቢቢ። ኢየሱስ ኦሪት ነው ያለው። ከኦሪት አሳይ። ኦሪት ነው ያለው ኢየሱስ አይልም እኮ ሕጋችሁ ነው የሚለው እኮ። በእናንተ ሐሳብ ሊላችሁ ይሄ ውሸት ነው። እሺ ይሄ ውሸት ነው ንገረኝ። ይሄ ውሸት ነው። አረረም መረረም ንገረኝ ደግሞ አይደለም ይለ ብሉይ ነው መዝሙር። ቆይ እሺ ቆይ አንዴ ተረጋጋ። ዳዊትም የጻፈው በኦሪት ዘመን ነው የጻፈው፣ በአዲስ ኪዳን አልጻፈውም። ገብቶሃል? ዘመኑ ዘመነ ኦሪት ነው የሚባለው ወይም ዓመተ ዓለም ዓመተ ፍዳ የሚባለው።
እየቀላቀልኩ አይደለም። መዝሙር ዳዊት የመጣው መዝሙር 82 ቁጥር 6 አንብብ። ይሄን እንኳን አታውቅም፣ ላስረዳህ አታውቅም። ይሄን መዝሙር ዳዊት የመጣው እስራኤል ንጉስ መንገስ ከተጀመረ በኋላ ከብዙ ዓመታት በኋላ ነው። ኦኬ ኦልሬዲ እስራኤላውያን እስራኤል ከገቡ በኋላ ነው። ሙሴ ደግሞ ኦሪትን የጻፈው ገና መንገድ ላይ ያሉ ከብዙ ዓመት አስቀድሞ የጻፈው ከብዙ 100 ዓመታት በፊት። አትቀላቅል። አሁን ኢየሱስ ኦሪት ላይ እንደዚህ የሚላል ነው። ስለዚህ ከኦሪት የምታሳይ ከሆነ አሳይ፣ አለበለዚያ እዚህ ጋር ያለው ለ2000 ሰው የምታሳያለህ። 2000 ሰው ያዳመጠኝ ያለው እንደምታሳየው ኢየሱስ ዋሽቷል፣ በተዘዋዋሪ ገሃነም ይገባል፣ አንተም ገሃነም ትገባለህ። 82 ቁጥር መዝሙር 82 ቁጥር 6 አውጣ አንብበው። ኢየሱስ መዝሙር አለማ ኦሪት ነው ያለው። ከኦሪት አሳይ። ስንት ኦሪት ነው ያለው? ስማ መዝሙር እኮ ማለት ነው። ስንት ኦሪት ነው ያለው? እሺ መዝሙር ኦሪት ይባላል? ለሱ የመጽሐፍ ስብስቦች ናቸው። መዝሙር ኦሪት ይባላል እንዴ? አይ ሰማይ መዝሙር ነው የሚባለው። ሰማይ ግን አንዱ ነብይ ነው ቅዱስ ዳዊት። ሰምተኛል? ቅዱስ ዳዊት ነብይ ነው። እንዴ ገባ ነው 6 ላይ ቃል በቃል ተጽፎልሃል። ቃል በቃል እሱን ጠይቅንም። አንዴ ቀጥላ አንዴ ማሂር የንጉስ ልጅ ኢየሱስ ሲናገር ምን አለ መሰለ? ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እነርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል እያለ ይናገራል። በሙሴ ሕግ የሚለው ምንድን ነው? በሙሴ ሕግ ነው እኮ። ምንድን ነው የሙሴ ሕግ? በኦሪት ወይስ ሌላ አለው? የሙሴ ሕግ ነው፣ ሕጎች የጻፉት ሕጎች። መዝሙር ደግሞ ሌላ ነው አይደል? ስለዚህ ኢየሱስ ሁለቱን ለይቶ ያውቃቸዋል። መዝሙር ምን እንደሆነ፣ የሙሴ ሕግ ምን እንደሆነ አይደለም። በነቢያት ኢየሱስ ክርስቶስ ይናገር ነበረ። ዳዊት ነብይ ነበረ። ቆይ እስኪ አንዴ ዳዊት ነብይ ነበረ። ዳዊትም ስለ ኢየሱስ ክርስቶስ ተናግሯል። ስለተጻፈ ነገር ነው የሚናገረው። ቆይ አንዴ ተረጋጋ። ስለተጻፈ ነገር ነው የሚናገረው። አንደኛ በነቢያት የተጻፈ ነገር አለ። ይሄ ትንቢተ ኤርምያስ፣ ትንቢተ ምናምን የምትላቸው እነዛ የነቢያት ጽሑፍ ይባላሉ። ከዛ ደግሞ መዝሙራት አሉ። መዝሙረ ዳዊትን ስትመለከት ማለት ነው፣ ሳልም። ከዛ በኋላ ደግሞ ኦሪት አለ፣ ብሉይ ኪዳን ላይ የመጀመሪያዎቹ ሕግ የተሰጠበት የሙሴ ሕግ። ኢየሱስ እነዚህን ሶስቱንም ለይቶ ያውቃቸዋል በስትክክል አይሳሳትም። እዚህ እንደዚህ አይነት ሙሴ ነብይ ነው አይደል? ችግሩ ግን ምንድነው? ቆይ ሙሴ ነብይ ነው አይደል? ኢየሱስ ሲጠቅስ የጠቀሰው የሙሴን ሕግ ነው እንጂ የነቢያቱን የትንቢት መጽሐፎችን አይደለም የጠቀሰው። ወይም ደግሞ በሕጋችሁ ነው ያለው ማለት ኢምራን ኦሪት ነው የሚለው። በኦሪታችሁ የክርስቲያኖች ባይብል በኦሪታችሁ ነው የሚለው። የንጉስ ልጅ እኔ ጋርም እኮ መጽሐፍ አለ እኮ ጎግልም ቼክ ማድረግ ይችላል። ታረቋ እኮ የትኛውን የክርስቲያን መጽሐፍ የትኛውን? አይ በሕጋችሁ ነው የሚለው እኮ በኦሪታችሁ የሚለውን የክርስቲያን መጽሐፍ በሕጋችሁ የሚለው ነው። ሰማኝ ሙሴ ነብይ ነው አይደለ? ማሂር ቆይ አንዴ፣ ከዛ ካላጠራ ነው በጣም ችግር ነው። የክርስቲያኖቹ መጽሐፍ የትኛው ነው? አሁን እኛም እንዳንሸወር ቀጣይ ማስረጃ ስናመጣ የትኛው ነው የክርስቲያኖቹ መጽሐፍ? በሕጋችሁ የሚለው ነው ወይስ በኦሪታችሁ የሚለው? ተማሳይ ነው ሐሳቡ። ልንገርህ፣ ሕግም ሆነ ኦሪትም ሆነ ተመሳሳይ ከሆነ ሐሳቡ ስለ ኦሪት ነው ማለት ነው የሚያወራው። እናመሰግናለን። አንድ ነገር እናውራ። ለማሂር አፋፊን ከምትይዝ ልግባ መሀል ላይ አሜት አድርጊያለሁ። እሺ ንጉስ ልጅ ዝም ብለህ እየዞርክ ነው ያለው። በዛም በዚህ የምትል አምላክን እያዳንኩ አይደለም። እባክህን የንጉስ ልጅ አሁንም አንድ ድል አለ። አምላክህን ከገሃነም አድነው። ለምን? ኢየሱስ በኦሪታችሁ አዳምጣ እንዴ፣ ፕሊስ አዳምጣ እንዴ፣ አንዴ አዳምጠኝ። እሺ ኢየሱስ በኦሪታችሁ አንዴ ከዋሽ መጽሐፈ ምሳሌ ምዕራፍ 23 እግዚአብሔር ምን አለ? ሐሰተኛ ናትን በቃሉ አጨመራለ። በቃሉ የጨመረ ሐሰተኛ ነው፣ በተዘዋዋሪ ገሃነም ነው የሚገባው። ያ እግዚአብሔር ነው ያለው። እግዚአብሔር የዋሸ ካለ ገሃነም ይገባ ብሏል። ስለዚህ አምላክ ገሃነም ይገባል ከዋሽ። አሁን አይደለም እድልኩ አንተ አትቀለቁ። መጀመሪያ ጳውሎስን ተው። አሁን ኢየሱስን አድነው መጀመሪያ፣ ከዛ ወደ ጳውሎስ እንመጣለን። ኢየሱስን መጀመሪያ አድን። አምላክህ የእግዚአብሔር ቃል ላይ እየዋሸ ነው ያለው። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ የሌለውን አለ ስላለ ከኦሪት አምጥተህ አሳየን። ከኦሪት ማሳየት ካልቻልክ እባክህን አምላክህን ቀብረህ ውረድ ማለት ነው። ሌላ ምንም አማራጭ የለም። ደስ የሚለው እኔ ታውቃለህ፣ ትንሽ ተማርኩ ነኝ። እንደዛ አይነት ቃል አልጠቀምም። ችግር የለውም። መዝሙር 82 ቁጥር 6 አንዴ ክፈትልኝ። እሺ ችግር የለውም። ችግር ክፈትልኝ። እግዚአብሔር ነው ያለው። ቆይ አንዴ ይሄን ያለው እግዚአብሔር ነው ያለው። በአንተ ልክ ነው ያለው። ይሄን ያለው እግዚአብሔር ነው ያለው። ቆይ አንዴ ቃሉ ከባድ ነው አትበላ።
አይ እግዚአብሔር ነው ያለው። መዝሙር 8 ለምን አትከፍትም? መጽሐፈ ምሳሌ ምዕራፍ 23 እግዚአብሔር ነው ያለው። መዝሙር 8 ኦሪት ነው ያለው። ኦሪት አሳየህ ተባልኩ። ኢምራን መዝሙር አጠይቅኝ ምን? እሺ ከመዝሙር አጠይቅኝ ኦሪት ነው የጠየቅነህ። እሺ ዛሬ ክፈተው በቃ። ጥያቄ እሱ አይደለም ማለት ይከፍትልሃል። አልከፍትም። ጥያቄ እሱ አይደለም። ለምን አልከፍትም? ጭራሽ ነው ጥያቄ ከኦሪት አሳየህ ተባልከው። አሁን ጠይቄ ከኦሪት ማሳየት ካልቻለ በቃ አንዴ ረጋ ብላችሁ አንዴ ረጋ ብለህ ከኦሪት አሁን ማሳየት ካልቻልክ የንጉስ ልጅ በተዘዋዋሪ አምላኬ ዋሽቷል እኔ ማዳ አልችልም ብለህ እየወረክ ነው ያለ። እወቀው እንድታውቀው ነው። ለመጨረሻ ጊዜ የምጠይቅህ ኦሪት ላይ እኔ አማልክት ናችሁ የሚል ቃል አለ? ዳዊት ነብይ ነው አይደለ? ጥያቄ ስለ ዳዊት አለ። ኦሪት ላይ ነው ያልኩህ እኮ ዳዊት ነብይ ነው አይደለ? ኦሪት ላይ በቃ ይሄን ያልኳቸው ኦሪት እኮ ማለት እኮ በቃ ያ በቃ በተዘዋዋሪ አምላክህን ቀብረህ ወርደሃል። 4 ነጥብ። ያ ጀማዓተል ኸይር እግዚአብሔር ሐሰተኛ እንዳትሆን በቃሉ አጨምር አለ። ኢየሱስ ደግሞ የእግዚአብሔር ቃል ላይ ጨመረ። ምን የሚል የእግዚአብሔር ኦሪት ላይ እኔ አማልክት ናችሁ አልኩ የሚል ተጽፏል አለ። እኔ አማልክት ናችሁ የሚል አለ። ይሄ ቃል የለም። እግዚአብሔር ኢየሱስ ነው እግዚአብሔር ቃል ላይ ጨመረው። ስለዚህ ኢየሱስ ትክክለኛ ሰው አይደለም ማለት በመጽሐፍ ቅዱሱ ከሄደን። ስለዚህ ሁለት ምርጫ አለ። መጽሐፍ ቅዱስን መካድ ወይማ አምላክህን መካድ እና ገሃነም ማስገባት። ጨርሻለሁ።